ሶደሬ ስቶር ላይ እቃ ለማዘዝ ወደ ዘንቢል ይክተቱ ወይም አድ ቱ ባግ የሚለውን ተጫኑ። ሌላ የሚጨምሩት እቃ ካለ ተጨማሪ ይግዙ ወይም አድ ሞር የሚለውን ይጫኑ። ሌላ የሚገዙት ነገር ከሌለ ወደ ክፍያ ይሄዱ ወይም ቼክ አውት የሚለውን ይጫኑ። የኢሜይልና እቃው የሚላክበት አድራሻን ያስገቡ። የመላኪያ መንገዱን ምረጡ። የክሬዲት ካርድ መረጃን አስገቡ። ኦርደር ይዘዙ የሚለውንም ይጫኑ። እቃውን በአንድ ቀን ውስጥ እንልካለን። ከ4 እስከ 6 ቀን ውስጥ ይደርሳቸዋል። እቃውን ስንልክ ከፖስታ ቤት የሚሰጠውን ማረጋገጫና የመከታተያ ቁጥር ወይም ትራኪንግ ኮዱን ከአንድ ቀን በኋላ በኢሜይል ይደርሳቸዋል። ቁርስ ይፈልጋል? ይሄው ይዝለታል። ከማ ከኛ እኔ እኮ ነው የቀባሁት። እና ምን ችግር አለው? ለኢንጂነር ታሸነግጃለሽ። ኢንጂነር ስለሆነ አስጠግተሽ የምኖረው ያለው እንዴ? አስጠግተኝ አይደለም አዋጥቼ ነው የምኖረው። እሺ ሰውዬ ተባባለ። ቤት ፈልጊ። ወይኔ ወንድሜ ሰውድ ቤት ፈልጊ። ከመደባደባችን በፊት ቤት ፈልጊ። አብሮኝ ተማረ እንጂ አላረሰም። እሺ አንቺም ቢሆን ማለት ነው። እሺ ችግር ክላክሱ ይሰራል በይኝ። ይሄን ባለ ራይድ ምንድነው? ራይድ ይሰራል በይ። ያው ክፍት ውሻ ችግር ጥሩ አደራችሁ። እግዚአብሔር ይመስገን ይመስገን። መቼ ነው ግን ቤት በልተህ የምትወጣው ኢንጂነር? ዜድ ይያለሽ ውላ ትግባ። እግዚአብሔር ይመስገን። ከአስተናጋጅ ጋር ደባል ሆነን ሌሊት ቀስቅሳ በረዶ ይጨመር ትላለች። ቀስቅሳ ጆሮ ውስጥ በረዶ ጨምራ እንዴት ተስፈንጥሬ እንደተነሳው በለስላሳ መክፈቻ አፍንጫዬ ስትሞክር እኮ እንዴት ትሞክራለች። አፍንጫዬ ምንድነው ብዬ ስነጋ አምቧ ልከፍት ነው ትለኛለች። ኧረ እባክሽ ተይ ዜድ፣ አሁን እንኳን ረፍት አድርጊ ተይ። ድፍት በል ድፍት ያርግሽ። ምን አይነቱ ነው? በእናትህ ኢንጂነር እንዱ ስሙትል ቤት ፈልግልኝ። እስከ ስንት ድረስ? እስከ 200 ጥንቅቅ ያለ ሻወር ምናምን ያላት በሰዓት ነው እንዴ? ሰው እንዴት እንደሚኖርና እንዴት እንደማኖርሽ ንገራት። ሱራፌል በእና ንገራት። ሱራፌል ንገራት። ወንድሜ ስንት ነው የምትከፍሉት? ግን ይልክ 15000 ስንት መስሎሽ ነበር? እስካሁን 2000 ስንት ነው የምታዋጪው? 500 እንዴ? እሱ ደግሞ ዘመዶቹ ጠቅላላ ውጭ ስላሉ የቀረውን ይሞላል ብዬ እኮ ነው። አንቺ ከዘር ማንዘሬ ጋር ተመርሻል እንዴ? ተማርሹ ከኔ ጋር ነው። የትኛው ዘሬ ነው የሚያቅሽ አንቺ? ይቅር በለኝ ወንድሜ ወዳል ጓዳ ወደደላታ
ምን ልታዘዝ? ዋው ቤታችሁ በጣም ያምራል። እነግራቸዋለሁ። ያንቺ አይደለም እንዴ? አመሰግናለሁ። ለምን? ይሄን የመሰለ ቤት ስለተመኘህልኝ የኔ ባለቤቶች ሰልላት ብለው ልከው። እሺ ስምሽ ማን ነው? ዘውድነሽ፣ ዘውዳለም፣ ዘውድነህ። እንዴ እናንተ ቤት ዘውድ እንዴት ነው ባክሽ? ይገርምሃል፣ አያቴ ያጨስ ነበር። ምን? ከንጉሱ ጋር ጭሰኛ ነበረ። ሲንግል ነሽ? አዎ ሲንግል ነኝ። የት ነው የምትኖሪው? ተከራይቼ። ምንድን ነው የተከራይሽው? ቤት ነው፣ ሌላ ምን እከራያለሁ ብለህ ነው? ይሄም ትህትና ባህሪሽን ተከራይተሽው እንዳይሆን። ይሄን በጣም እኔ የጠየኩሽ ጥያቄ በሙሉ ምንም አይረባም፣ ግን ሁሉንም ጥያቄዎች በትህትና ነው የመለስሽልኝ። አመሰግናለሁ። ምንም ማረግ አምቧ ታመጭልኝ? ጠቆር ይበል። ኖ አምቧ ከውጪ። አመሰግናለሁ። ውይ ይቅርታ የኔ ወንድም፣ በካርድና በቼክ መቀበል አልጀመርንም። ወደፊት ግን ሁሉንም ቴክኖሎጂዎች እናስገባለን። እስከዛ ግን በካሽ። ወደፊት የራስሽ ይኖርሻል። እችን ያዣት ያዣት። ይሄኔ ነው ላንቺ ነው። ሂሳቡን ደግሞ ልጨምርልሽ። ይሄ ሂሳቡ ነው። የኔ ወንድም በጣም ነው የማመሰግነው። ከተፈጠርኩ ጀምሮ ስሜ ቼክ ላይ ተጽፎ አያውቅም። በጣም አመሰግናለሁ። ግን አንድ ነገር ላስቸግር፣ ባለቤቶቹ ልከው ከሆነ ቶሎ ንገረኝ። እኔም ለደላላ ልናገር በጊዜ። በጭራሽ ባለቤቶቹ ነው ያላቃቸው። እኔ ራሱ አላውቃቸውም። ደላላ ነው ጎትቶ ያመጣኝ። የኢትዮጵያ ንግድ ኮሜርሻል ባንክ ዘውድነሽ። የዜሮ ብዛት የኔ ወንድም ጋሽ ያቀረብኩት ምስጋና ያነሰ መሰለኝ። በስመ አብ ወወልድ ወመንፈስ ቅዱስ። ጓደኞቼ በእናታችሁ አንድ ነገር ልጠይቃችሁ። ሀብታም ናት ብላችሁ እንዳትዋሹ። አሁን ከኋላ ከአንድ ደቂቃ በፊት የሆነ ሰው ተቀምጦ ነበረ። የለም ምንድን ነው? ወንድሜ የሆነ ሰው እየመጣ ቀይ ነው፣ ረዘም ያለ ሱፍ ለብሶ እዛ ጋር ተቀምጠ እንደተለመደው ምልክት አልኩት። ከዛ በኋላ ስለ ህይወቴ፣ ስለ አኗኗሬ፣ ስለ ስሜ ጠየቀኝ። እሺ ሁሉም ነገር አብራራሁት። ስለነሰለ መጨረሻ ላይ የ10 ሺህ ብር ቼክ ጻፈልኝ። 10 ሺህ ብር አይደለም እና 100 ሺህ ብር ነው። ይቅርታ፣ እሱ ነው ጉዳይ ያደረገኝ። ስሜን ጠይቆ ይቅርታ የኔ ጌታ፣ ይቅርታ። አይጠየቅም። ማን ነው ችግረኛ? ማን እርዳታ ያስፈልገዋል? እኔም አለ አብረን ነው የምንኖረው። አስጠግቻት ሩሜት ነን። ማን አባን ነው አስጠጋው? ከቼኩ በፊት ነው የነበረው። አዋተን ነው የምንኖረው። 10 ሺህ ብር ያለሽ ማለት ለመርዳት አትመጩ። ለመርዳት አንተ እግዚአብሔር ይስጥ። አንተ አልኩኝ የኔ ጌታ። ያው እሱም አንተ ማለት ስም ማን ነው አንተ? ወንድሜ። ወይዬ ወንድሜ ነው ስሜ። ህሊና ጥላውን እባላለሁ። ቼክም ላይ ይሄንን ነው የሚጽፉልኝ። ፍሬ ህይወት መርሃዊ ነው እሱ ነባላለሁ። ጥሩ ስም አላችሁ። ባያምርስ 10 ሺህ ብር ሰጥተው ስማችን ሊያስቀይሩ ይፈልጋሉ እንዴ? እናቴ እኮ ነች ያወጣችልኝ። ባያምርስ እኔ የምለው ምንድን ነው ያዝከው?
ብር ነው ሁሉ ነገር ብር ይመስልሽ ጀመረ። ይሄ የታጠበ ልብሳችን ነው። እሺ ሁላችሁም በዜድ ስም ለስላሳ ጠጡ፣ ክትፎ ብሉ፣ ቢራ ጠጡ፣ ውስኪ ጠጡ። በዜድ ነው። አንቺ ግን አስጠግቼው ነው የምኖረው አልሽ አይደለም? ቼክ ስታገኙ አላልኩኝም። እሺ አዋተን ነው የምንኖረው ነው ያልኩት። አንተ ገና ለገና የታጠበ ልብስ ስላመጣ የቤቱ ራስ መሆን ፈልግ እንዴ? የቤቱ ራስማ እኔ ነኝ። ምን ራስ ብቻ ቀማሏም አንቺ ልጅ ችጋራ ደሃ። ይኸውልህ አቅመ ቢስ አይደለሁም። ቤቱም የሚሸጥ እኔ ልቤን ማደስ ፈልጋለሁ። ጮክ ብዬ ማወራ ስርዓት አልበውኝ አይደለም፣ ስለማይገባህ ነው። እሺ ሰውየው ግን የሆነ ነገር ፈልጎ መሆን አለበት። ሽማግሌ መላኩ እኮ ነው። በአሁኑ ሰዓት እኮ ቼክ እኮ ነው ሽማግሌ የሚላከው። አዎ ቀረ እኮ የሽማግሌ ምናምን ማንጋጋት፣ ስልክሽን ገለመሌ መቅጠር፣ ሻይ ቡና ምናምን ነገር ቼኩ ራሱ ያሳውቃል። አንቺ ግን እንድላጣቢ ፓንት ትሰጫለሽ። የማንን ፓንት? ተቢ አንቺ አይደለም ፓንቶችን ታውቃቸዋለህ እንዴ? አለ ፓንትም እናውቀዋለን። ከማውራት ምን ይገኛል ብለን ነው እንጂ። ጭራሽ እንዴት አወካቸው? ሱቅ መሰለኝ የሚሸጡት። እሺ ፓንቶቹን ተው፣ ሌሎቹ ነገሮች እንዴት አወካቸው? አንቱ ተባሉ እንዴ? የጠየቅኩህን ብቻ መልስ። እኔ እኮ በጣም የሚገርመኝ እኮ አብሮ መኖር እኮ በጣም ነው የሚያደፋፍረው። አብረሽ ስለምኖር ብቻ እንትን ይጠፋዋል አልሽ። ስዬ ማሳየት አለብኝ ታይልኛል። እሺ ሰው እንደዚህ ይሄልኝ ይላል። በልብስ በጣም ቆንጆ ነው። አለ ልብስ ነው የሚቀጥለው ውድድር። እንደገና ደግሞ ብዙ ተፎካካሪዎች ስለሚኖሩብሽ ጠንክረሽ መስራት ይኖርብሻል። ለማለት የመጀመሪያ ፍቅረኛ አይነት ማናባ ነው አንተ? እዚህ ጸባዩ አሁን የተለያየ። አፍን እንዳትከፍት። አፋችንን መክፈት እንጂ ዚፓችንን በከፈትን ቁጥር እያረገዛችሁ ተቸገርን እኮ። ከሴት ጋር እኮ ላይ ነው። አሁን እስከ ወንድ ጋር እያወራ ወንድሜ። እውነት ግን ቦታውን ታውቀዋለህ እንዴ? የወጣበት ማን ይጠፋዋል? አንቺ እድሜ ለባዮሎጂ ደግሞ ባዮሎጂ ባይኖርማ እናንተ መቀለጃ ነበር። ምን ነው አንተ ባዮሎጂ ስትል ባዮሎጂ አስተማሪያችን መጥቶ እዛ ጋር ተቀምጦ ደብተር አረመ አዘዘኝ። የጀበና ቡና የለም አልሽው። ከጎረቤት እና ለብታመጭለት ብላክ ብላክ ይሄ ብላክ አይደለም ብላክ። ወይኔ አስተማሪዎቻችን አለፈላቸው ማለት እኮ ነው። ወይ ሊሴ ወይ ሳንፎርድ ወይ ደግሞ ጣሊያን ስኩል ገብቷል። እንግሊዝኛ፣ አማርኛ፣ ፈረንሳይኛ እያስተማረ ነው ማለት ነው። ወይ ደግሞ የራሱ ከፍቷል ማለት ነው። ምን ዩኒቨርሲቲ? ከመንግስት ትምህርት ቤት አስተማሪነት ዩኒቨርሲቲ ይከፈታል። እንደው የነገሩ የኔ ጓደኞች እኮ ጨዋዎች ናቸው። ዩኒቨርሲቲ ድረሽ ብላችሁም አታውቁም። ያው ሱራፌል ነው እሱም ተማሙቼ እኔ ነኝ ያስገባሁት። ወየው አብዮት ቅርስ፣ ወየው ጠመንጃ ያዥ፣ ወየው ወንዲራድ። እንግዲህ አስተማሪዎቻችን ከየትምህርት ቤቱ እየለቀቁ ከሆነ ከበት ወደበት ማን ነው ከቤት ወደ ትምህርት ቤት ነው ማለት ነው። ትርጉም ቤት ከፍቷል። ስቴዲየም ዙሪያ ትውልድ ከመቅረጽ ፕሮፖዛል መቅረጽ ይሻላል አለ። ሲመጣ ደውይ። ለምን? የማስተርጉማት ቃላት አለ። ምንድነው? አታውቂያትም? እንግሊዘኛ ናት። ኬት አገኛት? ጠፍታብሽ ነበር። ተንበርከክ ያለ ማለቱም እሱ ሆኖ ነው። ለምን? እንዴ አንቺ በጣም ትረብሽ ነበር እኮ ዜድ። 7ኛ ክፍል 8ኛ ክፍል በጣም ረባሽ ነበር። እንደገና ከረፍት በፊት ቆሎ ትሰፍሪያለሽ፣ ከረፍት በኋላ ሳንቲም ትቆጥሪያለሽ። ለምንድን ነበር የምትከታተለኝ? ዱቤውን ታስታውስ ይሆን ብዬ ነው። ዱቤ ነበረብህ? 1 ብር ነበር። ይኸውልሽ እኛን ተማሩ ብሎ እንግዲህ አንቺ አሁን ያኔ ተሳቀሽ ነበር ቆሎ መሸጭ። የዛን ጊዜ ንግድ አሪፍ መሆኑን ቢያስተምሩሽ አንቺ የት ትደርሽ ነበር? ዛሬ እንደዚህ ጥገኛ ተዋሳ ካቶኝም ነበር። የተማረ ብለው የመረረነውን እኔ ቆይ ምነው ያቺ ሳቋ የሚያምረው ጓደኛሽ? ምን ነው የኔ ያምረው? የጓደኛሽ ነው ያልኩት። ጠፍታለች እባክህ። በደህና ነው? ምን ትሆናለች? ቆንጆ ናት። በስመ አብ። እንኳን እሷ እናንተ እየኖራችሁ አይደል እንዴ? ምን ማለት ነው እናንተ ስትል? እኛ ምንድን ነን እንዴ? አይ እኔ ላይ ፈንጪ ምን አለብሽ? ማን ከልካ ያለሽ? ቀፋፊ ምን ትጠጣለህ? አንቺ ጋብሽ። ደስ ያለህ ምን ልጋብዝ? አልጋላችሁ እኮ ለዚህ ነው አትማሩ ተው የምላችሁ። የመማር መጨረሻው ማበድ ነው። እንደዚህ ዘባተሩ ተለብሶ እዚህ ቤት እንደማይገባ ታውቅ። የታጠበ ልብስ ስጠው ሄዱ ይቀይር። ከዛ በኋላ ምን ይፈቀራል? እሺ መጣ። ስማ አንተ እኔ 8 ዓመት ከሰራሁበት ቤት መባረር አለብኝ? 8 ዓመት እኮ በርትሎ ተማሪ እኮ ዶክትሬት እኮ ነው። በቃ አንተ ደግሞ መማር ብቻው ምን ያደርጋል? ዋናው ነገር ገንዘብ ይዞ መገኘት። 18 ዓመት ተማረ ምን አመጣ? ዜድ የኔ እኮ መሀይም ነሽ አላልኩም እንዴ? ብትል ሲለጠፍብኝ ማናባና አንተ ማለት አሁን መሀይም አሉ። እሺ ምን ትጠጣለህ? ዜድ ታውቃለች። እኔ ያዝለታለሁ። አንተ የኔ መኪና ቁልፍ አስቀርጸህ ስጠኝ። ከሰው በታች አታድርገኝ። አንቺ ለሱ ታሸረግጃለሽ። አንተ ውሻ አንተስ የምትፈልገውን ነገር ነው ያለው። ሽግ አድርገሽ ስጪ።
ሚስጥር ታውቂ እንደሆነ የተከለከለ አይመስልም እንደዚህ ሲል ጢባ ጢቦ ስትጫወቱ አየ ነው። አብረን ነው እኮ ያደግነው። ገመድ ስትዘሉ አየ ነው። ስንጎረምስ እኛም ጫት ጀመርን። እሱም አሁን ምን እንደደረሰ ሳናይ ይኸው ሰው ቼክ ይጽፋል። ሱራ ቅድም አንዱ ሰውዬ መጣ። 10 ሺህ ብር ቼክ ጻፈላት። ድፍት በል ድፍት ያድርግ። ሙሉ ወሬ አትስማ። የእሱን እድል ይስጥ። ምን አይነቱ የተረገመ ነው። ካሁን ድረስ የጮች ይጻለሽ። ኮንግራ አመሰግናለሁ። እንኳን አብሮ ደስ አለ። ቆንጆ ጓደኛችንን እኮ አየኋት። የት? ቤንዚን ማደያ። አንድ ደህና ቦታ እኮ አየሁት። ቤንዚን ማደያ ጀሪካን 5 ሊትር ጀሪካን ይዛ አየኋት። ከቤት መውጣት ጀምራለሽ ማለት ነው። እኛ አንድ ቆንጆ ብቻ ነው የምናውቀው። አንቺ እኔ እዚህ ነኝ ብዬ ነው። ባራራ ተባለልኛ። ጨርሰው ደወለች። ማን ነው? ሄሎ ወይዬ ቆንጅዬ፣ የምን ክላክስ? መኪናሽን ቀየርሽ እንዴ? የት አባቱንስና? የት? እዚህ መጣው። በቃ መጣው። በር ላይ ናት። አንቺ ቆንጆ ሀገር አለሽ። አብረን የተማርነው የኔታ ጋር የኔ ቆንጆ አንቺ ሳቅሽ ነው ያወቅሽ። ሃይስኩልም አብረን ነበርን። ረሳሽ? ሊሴ ነው የተማርኩት። ሊሴ? ታዲያ ሊሴ ከጎኑ ጥቁር አንበሳ ትምህርት ቤት የለም? ኔበርሁድ ነና ኔበርሁድ እንገናኛለን። ዲታ አባቱን ያማረብሽ። እንደውም ቀንሽ አይተሽኝ ነው። ፊትነስ ጀምረሻል እንዴ? መኪናሽ ደግሞ እንዴት አባቷን ቀለሟ የሚያምረው። ቆሜ ነው ያስቀባሁት። ልክ እንደኔ እኔ ራሱ ዩኒፎርም ራሴ ቆሜ ካላጠፋ አይሆንልኝም። አንድ ነን። እንደዛ ነው ማናቸው። ያኛው ኢንጂነር ነው፣ ይሄ ችጋራም ነው። ችጋራሙ ነኝ። አንድ ቆንጆ ቀጥረን ነበር። ለካ ብዙ ናቸው። ታንክስ። ወይ ካለው ተወለድ ወይ ካለው ተጠጋ ይላሉ እማውና አበው። እኔ ደግሞ ወማው ወጣቱ ምን እላለሁ? ከተማረ ተጠጋ አላለሁ። ታንክስ ላዳመጥሽ። ከአንቺ ጋር የሆነ ነገር መማር እፈልጋለሁ። ምን እየተማርሽ ነው? የት ነው እባክሽ? ምንም የሚያስተምሩት ሁሉ ሰራው እሷ ጋር ነበረ። እንዴት ነው ኢምፖርት ኤክስፖርት? ኧረ እኔ ምንም አልነገርኩትም። ምን ሆነ ነው አንተ ደግሞ? ካፌዋን ሸጣ ኢምፖርት ኤክስፖርት ጀመረች እንዴ? ምንም አልነገርኩትም። ውሸቱን ነው። ኧረ ያቺ ማናት? ያቺ ማለት አትችይም። ያቺ ላይ ላለች እቺን የምታክል ነገር መሰለኝ። እቺን የምናክለው ሊሴን የተማረች አታውቂም? እንዴ በእናታችሁ ስለ ሊሴ ማልሰማበት የት ልሂድ? ሊሴ ተማረች፣ ሌላ ቦታ ተማረች። ምን ልዩነት አለው? አንድ እኮ ነው። ከኛ ጋር አንድ ነው። በጣም ተቀራራቢ ነገር አላቸው። አማርኛ የሚያወሩት በር ላይ ከሚሸጠው ጀብሎ ብቻ ነው አሉ። እና ግሬዚ ላይ ምናምን ሲያከብሩ የመንግስት ዩኒፎርም ነው የሚለብሱት። እና ምሳ ትኩስ ነው የመጣላቸው በማርሴዲስ ምሳ ይመጣላቸዋል። አይተው መካነ ድርት ይመለሳል። እንደገና ይመለሳል። እንደገና ይመለሳል። ወላጅ አሁን ወላጅ አምጣ የለም እዛ። ወላጅ ራሱ አስተማሪው ይሄዳል ልጁ እንዳጠፋ ወይም ደግሞ ልጁ እንደሚመሰገን ይናገራል። ምናልባት ደግሞ ወላጆቹ አምባሳደር እነዚህ ባለሀብቶች ምናምን ስለሆኑ አገሩ ላይ ይቀመጡ ይችላሉ። አንድ ቅርብ ሰው ሲነግረኝ አባቱ ለንደን ነበር። ከዛ ወላጅ ሲባል ተጠራ። አስተማሪው ትኬት ተቆርጦለት ሄደ እና ተመለሰ። ጣፉት አይወልድም ግን እሷ አይደለች። ሰንደቅ ነው እንዴ? ተሳሚስቲ ምንድን ነው? እሷ ጓደኛችን የት ነው ያለችው? ቆንጆማ ግብታ ሟርተኛ አፍሽ እንዳመጣልሽ አትናገሪ። ዘውግ መጥፎ ነው። ሰው ይጣላሻል። የምን ማሟረት ነው እንዴ? አግብታለች ብሎ ማለት ነው ማሟረት ነው። ምን መርዶ ነው እንጂ ለሱማ መርዶ ነው። እንግዲህ እንዳገባች ነው የሰማሁት። ገና ሰምተሽ ነው? አንቺ ሰርጉ ላይ ብትገኝ እኮ እኔ ቆሜ እኔ ዳርኳት እኔ የሰረድኩት ልትይ ነው። ውይ ሰርጉማ ዱባይ ነበረ። ዱባይ አሁን ከኛ የተማረ ሰው ዱባይ ሰርግ ይደግስ? አቅም ካለ ሲጀመር ቃሉ እምነት ካለ ነው የሚባለው። ብሔረ ጽጌ እያለ ገነት መናፈሻ እያለ ፒኮክ እያለ ውሸት ሌላ ሰው አሁን የት ነው የምትኖረው? ከባሏ ጋር ነው። ስልኳ አለሽ? ስልኳ የለኝም። የባሏ ስልክ አለሽ? የባሏ ስልክ አለሽ ወይ ስትሉ ምን ለማለት ፈልጋችሁ? እኔ ድሮም ስሜ አያምርም። ዜድ አታካብጂ። የሆነ ጊዜ እዚህ መታ ነበረ። እሺ ለምን አልደወልሽልኝም? ምን ብዬ? ምንም አልተጠበቅብሽም። በሷ ምክንያት የሆንኩትን ሁሉ ታውቂያለሽ።
ከሴክሽን አንደኛ መውጣ ልጅ ወር ሙሉ አላጠናም ነበረ። ጸጉሯን ይኸው ጸጉሯን በቦርሳ ይዤ አውቃለሁ። ምን ታውቂያለሽ? ጉዳትህን ቴንኪው 0911 አንተ ግን ከአንተ ጋር ምንም ያለኝን ነገር ሁሉ ጨርሻለሁ። ቼኩን አምጣ 10 ይኸውላችሁ ሁለታችሁንም አልፈልግም 33 በቃ ማን የሰራው? አንተ። ይሄ ምግብ ከዚህ ቤት ከሌላ ካንቺ ውጪ ሌላ የሚኖር ሰው አለ? እናንተ ነው የሰራኸኝ ምግብ? እና ስለጣፈጠሽ ነው። ባይጣፍጥሽ ግን እኔ ነበር የሰራው። እንደዚህ ልሰራ አልችልም። ለማንኛውም አልጋዬ ላይ ምንም ነገር ባይደረግ ደስ ይለኛል። ደስ ይለኛል ብቻ ሳይሆን አልፈልግም፣ አልፈቅድም፣ አይደረግም። ጨረስኩ። አልጋ ይከፈላል። ምን ችግር አለ? ደግሞ እኮ ሴቶቹ ናቸው የሚገርሙት። ወጥ ሰርተው የማን አልጋ ነው እንኳን ብሎ ይጠይቃል። ቆይ የኔ ሶፋ ለዛ ያንሳል። ይሄ የተዘበራረቀ ሶፋ ነዛ የኛ አልጋ እዛም አልደረስም። ትዝ ማለለም ሶፋም አልጋም ትዝ ማለለም። እንደውም አሁን ትዝ አለኝ። አይገርምሽ? ብቻ ቼክ አደረግነው ዜብራ ላይ መሆን አለመሆናችንን ነው። አስፋልት ላይ አይደለንም። ወደ እና በምን ሰዓት ወጡን ሰራችሁ? ቁሌት መኝታ ቤት ታቆያለች፣ እዚህ ታቆያለች፣ እዚህ ውሃ ጠብ እየደረሽ ማለት ነው። ማማሰል እዛ ማማሰል እዚህ ማማሰል ታማስያለሽ። ቂጡ እንዳይዝ እዛ ጋር ደግሞ በቃ ታርጋለሽ። እጅ የሚያስቆጥ ዋጥ ጠቅላላ ቁሌቱን ያልጋ ላይ ነው እንጂ ተቆላላው። ሩም ቤት እኮ ነው የፈለኩትን ነገር ማድረግ ይችላል። ለምን ስም ታሰጠኛለህ? ለምን ክፉ ናት ታስብለኛለህ? ጠይቆ እንደተከለከለ ሰው ይሄኔ ሰው ሁሉ ክፉ ናት ነው የሚለኝ። ጀግናችሁ ጓደኛሞች ነን። እሱ ማን ያውቃል? ህጉን ጥሰን ተለያይተን እየተኛ ወንድና ሴት መባላችን አልቀረ ደርሶብህ ይኸው። እሺ ለማንኛውም ዘው ሴት ነኝ ይሰማኛል። ማንም አልመጣም። ድሮስ ማንና ባለ ታመጣ ፈለግ። አንተ ሴት እንደማታመጣ እኔ በጣም እርግጠኛ ነኝ። የፈለግከውን አዝዛለሁ። የተገዛ ነው እና መጀመሪያ ልሳት ነበር። ደውልሻለሁ ብለኸኝ ነበር እኮ እና ሳልደውልሽ ነው የመጣሽው? ሰንደቄ ከ15 ደቂቃ በኋላ ልደውልሽ? 15 ደቂቃ ብቻ። ሄሎ ሰንደቅ፣ ሱራፌል ነኝ። ወንድሜ ያለ ዘውዳለች፣ አብረን ተምረናል። ካስታወሽ አትረሽም። ለምን ተገናኝተን ሻይ ቡና ስላለፈው ነገር አንዳንድ ነገሮች አናወራም? እንገናኛለን። የሚመችሽ ቀን ደውዪ። እንዴት ነው? ራሱን ሌላ ነገር እንዳትቀላቀል እቺው ነው የምትላት። ደውለው ራሱ ደውል። ሄሎ ሄሎ። አቤት አቤት አቤት። ሄሎ እሱ ነው። አቤት አቤት። አቤት አቤት። አስተማሪ ሲጠራ የምትለው አቤት። ራይት ነው። እስካሁን ትክክል። ደህና ነሽ ሰንደቅ? በጣም ደህና ነኝ። ጎሽ፣ በጣም አመሰግናለሁ ጤንነቴን ስለጠየከኝ። ምንም አይደለም። ማን ልበል? እኔ ጌታ። እኔ ጌታ። አይ ማነሽ? ሄሎ። ሰው ገደልሽ፣ ሰው ገደልሽ፣ ሰው ገደልሽ። ዋት? አረ ውሃ ሆ ገና እስቲ ትንሽ አንተ ሱራፊ አንተ አረ ውሃ እስቲ ነቃ እንዴ? አይዟችሁ ታጠባላችሁ። ወይኔ ምን ሆኖ ነው? እኔ ጌታ አረ አንተ ገና በመከራ በውሃ ያስነሳለው ምን አይነት ነገር ነው? ፈን እያደረጋችሁ ነው እንዴ? አሁን እየፈነድን ነው። ሰው ሞቶ ነው ፈን። ሰንዲ ቁልፍ መኪና ልስጥሽ ወይስ? አይ ሲስተር አለ። ቴንክ ዩ ዘንድ ሰው ወድቆብናል፣ ሰው ወድቆብናል። አላልኳችሁም? አግብታለች ብዬ ነበረ። ከባሏ ጋር አስተዋወቀች።
አሁን ፀጉሯን መልሶ ይምጣ። መቼ ገና አገኘና ድምጿን ሰምቶ ነው እንጂ ወደ ባንክ ልሄድ ነው። ሰው ሞቶ አንቺ ወንድሞችሽ ሞተው አረች ምድር ስንቱን አበቀለች። አንቺን አወቅነኛ ወድቋል ሰው ሞቶብናል እያልኩሽ። ሰው ሞቶ ሁሉም ሰው እንደኔ ቻይ ይመስላችኋል አይደለ? ጥርሱን ያረገፈችው እንደው ምን አለበት ሰንደቅ ዓላማዋን እንደዚህ ብትወዷት። ማን ቀላቅለሽ ነው የምትናገረው? አንቺ ገና ብሩ ሳታውጪ ዳር ድንበር መገንጠል ቼክ ምናምን ታያለሽ። ሳታውጪ ስትል ምን ለማለት ፈልገ ነው? ማንነቴን የሚገልጽ መታወቂያ እንደሆነ ድርጅቱ ሰጥቶኛል። በዛ ላይ መንጃ ፈቃድ አለኝ። መታወቂያ ቀበሌን እንጂ ራስን ሲገልጽ አይቻለቅም አንተ። እሺ በመኪና ሸኙኝም። ሹፌሩ ወድቋል። ቀልድ አንተ። በልቻው ለመኪና ነው የደወልሽው? አዎ። ታዲያ አንቺን መታወቂያ ይገልጽሻል? ችጋራ መኪና ይብላሽ እንዳልልሽ የቤት ኪራይ ብቻ ልከፍል። አንተ አሁን ደለ እሷ እኮ ናት ባለዚህ መኪና የኔ ጌታ እያለችኝ። ሰንደቅ ይቅርታ አይኔ ወንድም፣ ይሄ መኪና የሰንደቅ ነው? አዎ የሰንደቅ ነው። ይከደናል? አዎ ይከደናል። ስንት ሰዓት ነው የምታምጡት? ዛሬ እኛ ነን የምናደርስ። ለምን ስራ አይበደልም? እራሷ መታትወስድም? የስራ አካል እኮ ቢሆንም አሁን ስትሄዱ ሊቆሽሽ ይችላል። መንገድ ላይ በእናንተ ነው የሚላከከው። እንደገና ማጠብ፣ እንደገና የሳሙና አለ የውሃ አለ፣ ትጎዳላችሁና መታትወስድ። ቢሆንም ግን ያው የስራ አካል ነው። ስለዚህ እናደርሳለን። ለምን ነው እናንተ የምታደርሱላት? መታለም አትወስድም? አካል ነው የስራው አካል ነው። ቃይ እንዴ በቃ እንዲህ በስብሰን ከምንታይ ልብስ ብንቀይርና እኛስ ብንመጣ። መኪና ውስጥ ልብስ አለ ለሁለታችንም። የስራው አካል ነው አለ እኮ። አሁን መሳት አለበት። She's here. Where? ሰንደቅ ሰንደቅ እኮ ናት። ሰንደቅ እየገለበጠች። አቤት ከኔ ጋር የተማረ ሰው። አረ ከማን ጋር የተማሩት ናቸው ሀገር የሚመሩት? አረ ከማን ጋር የተማሩት ናቸው? አቲ እኛ ላይ አቲ አራ ላይ ኮራ ማለት ነው። ኮራ እንዴ ኮራተኛ እኮ ነው መጀመሪያ። ሰንደቅ ሰንደቅ ሳለቅሽ ደግሞ የሚኒ ሚዲያ ኃላፊ ሆንኩ እንዴ? ትምህርት ሊዘጋ አይደል እንዴ? የቤት ማለት ነው። ወንድሜ ደግሞ ምን ያረክ ነው እዚህ? ሜካፕ ተጠርተን ኬሚስትሪ ሜካፕ ተጠርተን። ቴንክ ዩ። እንትን ጋር ተገናኝተን ነበር እኮ መኪና ማጠቢያ ጋር ተገናኝተን ነበረ። አዎ ትረሻለሽ ወይ ልባላልሽም ይሆናል እንጂ እሱ ወንድሜና ሞት ቢሮም የኔ አለው የት እንዴ? አዎ አሁን ቅርብ ሰው ደህና ነው። ታውቂው ጀለስካ እሺ ሰንደቅ አውቃለሁ። ምን አውቃለሁ? ምንድን ነው የምታውቀው? ምን አውቃለሁ? ጀለስካ ማለት ነው። ጀለስካ ማለት ኢንተርናሽናል የሆነ የጓደኝነት መግባቢያ ነው። ዘመትኩ። አዎ ጦር ሜዳ ታዲያ የት ይዘመታል? ጦር ሜዳ። ሰው ብዙ አድቬንቸር አይታል ማለት ነው። ፊልም ነው ጦር ሜዳ። ጦር ሜዳ ታዲያ መፋቂያ ይሸጣል ብለሽ ነው? ቆይ እስኪ ንገረኝ፣ ምን አሳለፋችሁ? ምን ተደረገ? ጦር ሜዳ አይሚስጥ ሜዳ እኮ በየቀኑ ፓርቲ እኮ ነው።
በየቀኑ ፓርቲ ነው፣ ጌም ነው፣ የታንክ ውድድር አለ። የታንክ ውድድር አለ 10,000፣ የኦራል ውድድር አለ 5,000፣ እንደገና ቦምብ የማዋጥ ውድድር አለ፣ በቀልሃ የማዋጥ ውድድር አለ። በዚህ ሲልቨር አለ 30 አንድ ካርታ ፈንጅ ላይ የመቆም ውድድር በስ ከፈን ነው የምታደርጊው። ሌላው ሚሊተሪ ሲሪየስ ስላገኘሽ በጣም ደስ ብሎኛል። ከሰው ጋር ነሽ? አይ ከሰው ጋር ነሽ። እሺ እንገናኛለን። ማስታወሻ ሰንደቄን ያገኘንበት አንድ ያጣላ በስንት ጊዜ ተገናኝተን ቢራሻታ አይደረግም ጀለስካ አቆም ሶሪ ያው ከብዙ ጊዜ በኋላ ኦልሞስት 11 12 13 እንዳልጽ በጣም ደስ የሚል ስላገኘሽ በጣም ቆንጆ ነሽ። እንዳለሽ ነው ውበትሽ። በጣም ይገርማል። ጤነኛ ነሽ እንዳየሁሽ ከሆነ። እንዴት ነው ታዲያ ስልክሽን ብንቀበልሽና? እሺ አንቺ አንተ መመስከረው ነበር። እሺ ፕላስ 251 እንደፋፈራለን። አይ እንደራረሳለን። እንደራረስ ይሆን? አይ እንደጋገፋለን። እንደባደባለን። አይ እንደዋወላለን። እኔ ምን አውቃለሁ? ጠፍቶኝ አያውቅም። እንደዋወላለን። ስትገለብጥ አገኘናት ቆንጆ ጓደኛሽ። አይ ከኔ ጋር የተማረ ሰው ደቅ ታረጋኘናት። በስመ አብ ግን አንድ የተረዳሁት ነገር እንደሆነ ታውቂያለሽ? ቆንጆ ከሆንሽ ሁሉ ነገር ያምርብሻል። እኔና እሷ ላይ የተረዳሁት ነገር ይሄንን ስልኳን ዘውድ ሰጠችኝ አላችሁ። በጣም ነው የምታስጠሉት። አላልንም እንደዛ እንዳንቺ ተቀበልናት። የመስመሩ ሰጠችኝ። የመስመሩ ሱራፌልን ረስተዋለች። አትለኝም? አላስታውሰችም። ለነገሩ ማስረጃ ጸጉሯ አለ። ለምን ግን ዲኤንኤ ምናምን አያደርግም? በሱ ይታወቃል ሲባል ሰምቻለሁ። ምንድን ነው ዲኤንኤ? ዲኤንኤ ማለት እንዴት እንደምትወልድና ከማን እንደምትወልድ ማረጋገጫ ነው። አረ ዲኤንኤ እነግረዋለሁ። ያ ሰውዬ ደግሞ አሁንም እየመጣ ነው። የሆነ ነገር ፈልጓል መሰለኝ። ቼክ ጻፈው እንዴ? ሁሉ ጊዜ ከመጣ ካስተምራችሁ ነው ማለት እኮ ነው። ሁሉ ጊዜ ይመጣል። እኔ ነው የሚያዘው፣ ብላክ ነው የሚያዘው። ደግሞ ከአንቺ ውጭ አይታዘዝም። እኔ በጣም ስለሚገርመኝ ዝም ብዬ ወደሱ እሄዳለሁ። ኧረ እባክሽ ምን ፈልጎ ይሆን? አይ ዶንት ኖ ዩ ዶንት የስ አይ ዶንት ኖ። ደደብ እንግሊዝኛ መማር መሆን አለበት። በምን አወቅ? አይ ዶንት ኖ። በጣም ነው የምታስጠላው። እሺ አይ ዶንት ኖ ደግሞ እንዲህ ብሎ አፌ ውስጥ እንደገባ አላውቅም። ደደብ ራስ ደደብ ችግር እንኳን
ሰንደቅ ጋር ደውዬላት ነበረ። እሺ ወንድሜ እንዳገኘችው ነገረችኝ። እኔንስ አንተን ደግሞ ዝምተኝነትን በጣም ወደዋለች። ሰዎች እኮ ዝም የሚል ሰው ነው የሚወዱት፣ ምክንያቱም ማውራት የሚወዱት ራሳቸው ብቻ ስለሆነ። እኔ እኮ ዝም የምለው ስለምፈራት እኮ ነው። ተሳሳት ሴት ልጅ ስለምወዳት ነው፣ ስለምፈራት ነው፣ ስለምትበልጠኝ ነው የሚል ቃል ከሰማች ራስን ከኛ ወገን አድርገሽ ቁጭ አልሽ። ይሄን አታውቁምና ነው እስከዛሬ። እንዴት ብለን ነው የምናውቀው? ስንፈራችሁ መከራ፣ ስናቀርባችሁ መከራ፣ እንደገና ደግሞ ቆንጆ ከሆናችሁ መከራ። ይሄ ያችን አይመለከትም። እኔ ምን ይወጣልኛል? አትናገሯልሽ እኮ እንጂ እኮ አራራራራ ቶሎ ኮሮኮቶ። እኔ ግን ያሰንደቅ ፊት ሱሪዬን የሚያወልቅብኝ ልጅ ዝም ማለት ይቆጨኛል። ብደባደበው አሪፍ ነበር። ብትደባደበው አይንን ያጠፋዋል፣ ወይ አፍንጫህን ይሰብረዋል፣ ወይ ትልቅ ጠባሳ መስመር ይሰራልሃል። ከዛ ሰንደቅ ታስታውሳለች፣ እኛም ተገላገል። አየህ ብልጥ ነበርኩ ማለት ነው። አለመደባደቤ ፍልጥ ነው። ፍልጥ ከ15 ዓመት በፊት ብልጥ ነበርኩ ብለህ ልታወራ ነው? ሻው ነው ቪዲዮ ኮል ነው ታሪክ። እየሰማው ነው። አይ ጀለስኪት ጀለስካ ነኝ። አይ ጀለስካ እንዴት ነህ? ደህና ነኝ። ደወልኩኝ አይደል? ስለደወልክ ደስ ብሎኛል። ምን አስባችሁ ነው? ምን አስበን? ሰላማዊ ሐሳብ ነው። እጅግ ሰላማዊ ሐሳብ ነው። ያው ቻሌንጁን እንደምታየው ነው ሶሻል ሚዲያ ላይ። ለምን በገስተን ካምፌራ እናደርግም? ዋው በጣም ቆንጆ ሐሳብ ነው። ስለምን ላውራት ወሬው እንዳይቋረጥ እና የበግ ምርጫሽ ምንድን ነው? ያው ዶሮ ቢሆን ያንሳል ብዬ ነው። በሬ ቢሆን አንጨርሰውም። ፍየል ይሁን እንዴ? ፍየል ይሁን። አሪፍ። የፍየል ከለር ምርጫሽ ምንድን ነው? ነጭ። ወንድሜ ጥቁር ብሏል፣ ዘውድም ቡኒ ብላለች፣ እኔም በርገንዲ አልጠላም። ያው እሺ ነጭ ባይኖርስ? ነጭ ባይኖር ምን ይሁን ባንቺ ምርጫ? ነጭ ባይኖር ጥቁር ግን ቆይ ስንት ፍየል ነው የምንገዛው? የአራታችንንም ያው ቀላቅለን አቀናጅተን አመሳጥረን ቡራቡሬ ነገር እንገዛለን። ቀንዱ እንዴት ይሁን? ቀንድ ጠቅለል ብሎ ትንሽ ተለቅ ያለ ቢሆን በጣም አሪፍ ነው። አለ ኧረ አይቻለሁ። በቅርቡ ቀንዱ ጠቅለል ያለ ረዘም ያለው አይቻለሁ። እሺ በቃ እዛው ከነማ እንገናኝ። ቆይ ከነማ ነው እንዴ ፍየል የምንገዛው? ደም እንለግሳለን ብዬ እኮ ነው። የጊዮርጊሱ መሸጫ ነው፣ የቡተራው መሸጫ ነው። የስቴዲየሙ ቀይ መስቀል እዛ እንገናኝና በዛው ደም ለግሰን እንመጣለን፣ እንዞራለን፣ እንገናኛለን። ቻው። እሺ ቻው። ከዚህ በኋላ አልፈራትም። ቴንክ ዩ። አንተ እንደዚህ የተንቦቆቦክ ያንተ እንደሚወስደው እንዴት ይንቦቆቅ? እንዴ እንላለን። አልሄድም። እኔ የምንቀዠቀዠውን ሰው ደግሞ የኔ እንደምወስዶ ሌላ ሰው ይቀዥቀዥ እንዴ? እንሄዳለን። ለኔ ሲሆን ጊዜ ነው እንዴ? እንሄዳለን። አልሄድም። ፍቅር አይደል እንዴ? ለፍቅር ብሎ አንቺ ምን አለ ትንሽ የሆነ እንትን ብትሰጪ ለሱ መስዋዕትነት ከዚህ በላይ እንዴት ብሎ አይዲያ ያምጣ? አልሄድም። እንሄዳለን። አልሰጥም። ትሰጫለሽ እንዴ? ግቢ ያው የወንደላጤ ቤት ነው። በእርግጥ ብቻዬን አይደለም የምኖረው፣ የወንድ ጓደኛ አለ። ቤት ማስወጣት እንችላለን የሚደብርሽ ከሆነ ካልተኛ። ዘይድ እኔ ነኝ ዘይድ። ወንድ አክት ማድረግ ያቅታል። አንድ ዓመት አብረን ተምረናል። አንተ ከኢትዮጵያ ሕዝብ ጋር በአጠቃላይ ነው እንዴት ተማርክ? ጥሩ ትሸታለህ። ወንድ ጓደኛ ነው ያልኩት። እንደ ወንድ አክት ማድረግ
ከረበሽን ይቅርታ ዜድ። አይ ችግር የለውም። ሱራፌል ደወለ እንዴ? አዎ ደውሏል፣ አነሳሁት። አላ በቃ ቀድመህ ከተነሳ ቀስቅሰኛ። ቀስቅሳለሁ ወይ ቁርስ አብረን እንበላለን። እሺ እንበላለን። መንጃ ፈቃዱ እንዴት አደረግ? ምንም አያሩ። ሶስተኛው ግን ያሳስታል። ይሰሩ ችግር የለም። እሺ ብራዘር። ባለጌዎች ናችሁ። ይሄ እኮ የተከበረ ሰው ቤት መኖሪያ ነው። እሺ የማንም የታለች? የማንም መናነሽ ችግር የለም። አልደውለው አላነሳሁትም። ሃሎ ጀለስኪት፣ ልደውል አስቤ ነበር። የት? እናንተ ጋር። እና ደወልሽ? አያደርት ቤት ምሳ ብጋብዛችሁስ? ምሳ ይመቸናል። ጤና ይስጥልኝ። አንቺ ብለሽ ነው። ትክክለኛ ጤና የሚያድል ማህበረሰብ ውስጥ ነው የተቀላቀለ። እንደምን አለሽ? እንዴት ነህ? በጣም ደህና ነኝ። እጅግ በጣም ደህና ነኝ። ናንተ ሰላም በለኝ። እንዴት ነህ? አንቺን ካየን ብንመለስስ? እባካችሁ አንቺ ካየን ይበቃ፣ በጣም በቂ ነው። ይኸውልህ ከዚህ ሰፈር ነው የሚነሳው። ይኸውልህ ከዚህ ነው የሚነሳው እና እያስበር ሲደርስ ነው። አንተ ነህ ማለት ነው አይደለ? ጠረጴዛውን የምታደምቀው። ጠረጴዛ አላቸው። 500 ብር ተበልጣ። አዚዜ ነበር ጠረጴዛ አላቸው። የዚህ 500 ብር ተበልጣ። 500 ብር ተበልጣ። አሽባስኛ 5 ጠረጴዛ አላቸው። የሲጄ ነበር ልጅ። አንተ አትናገርም እንዴ? ምን በጣም ርቦናል። እኔ ተቃረተበት በትንሽ በትልቁ አደብድቡት እንዴ! ምን ነው በስ እኛ እኮ ውክልና አለን እኮ ሙሉ ውክልና ተሰጥቷል እኮ ከሰማይ ደረታችሁ ማን ነው ጡት ማን ነው ለመጠበቅ እንክ ታስታውሳለህ? ታላሽቷ እሱ አይኔን ጋርደው ቤት ቦ አረ እንኳን ጋረደችው ለኛም ተረፍ። አረ ተጋርደው በቃ እሺ ዳንተ ኢንጂነር ሱራፌል፣ እኔ ደግሞ የኢንጂነሩ ጓደኛ ወንድሜ። እሺ ማነው ስሜ? ወንድሜ። ወይ እሺ ማም ከውስጥ ነው እነዚህ ሁለት የመዘሮች የተጠሩት። ቆንጆቹ መጥተዋል። ቆንጆቹ አልተወለዱም ብሎ ነበር ሰርቅ ዳንኤል መጽሐፉን የዘጋው። ቆንጆቹን አንብበሻል መቼም ሲተረክ ሰምተሻል። ታዲያ እዛ ላይ ርብቃ እመኚኝ ወንድሜ ጥሩ ሰው ነው። ወንድሜ የሚወደድ ሰው ነው። የፍቅር ሰው ነው። አታስታውሽም? ይሄን አላስታውስም። አዎ አታስታውሽም? አሁን ነው ያሰብኩት እኔ ራሴ። መቼ ወልዳት ነው? መቼም በ18 ብትወልድ እናትየው 38 ሲሆናት ያቺ የኛዋ ስንት ነው የሚሆናት? መቼ ነው? ምኑ መቼ ነው? ዛሬ ነው ገበታምና። ሰንደቃችን ስንት ዓመቷ ነው? ሰንደቃችንማ 3000 ዘመን አለፋት። ኧረ እቺ ጓዳ የምትርመጠመጠው ሰንደቅ 20 አለፋት ይመስለኛል። አትልም? ቢያንስ አላሰብኩበት። እንደሱ ነው የሚባለው። አሁን ሰንደቃ ትመጣለች። ሰላም
ቤታችን ደግሞ አለፋ የእናንተ ብቻ እኮ ነው ያለው። ደግሞ እፉዬ ገላ መራችን። እፉዬ ገላ እየመራችን ትንሽ ከሄድ በኋላ ለቢራቢሮ አስረክበች። ቢራቢሮ ደግሞ ትንሽ እንደዚህ እያጫወተች ቆሰለች ለዋኔ እርግብ። ከዛ በኋላ ነው እንደዚህ እሷን ቢራቢሮ አመስግነን ሳንጨርስ ዋኔ ከዋኔ ደግሞ ቁራ አልመጣም። ቁራ አይመጣ ከሱ እየመራ ነው ቁራ እያለ ሰንደቅ እያለ ራሱ ነው አንኳኩቶ የሄደው። የሚገርማችሁ ይሄ እንስሳ የሚታዝላቸው ይሄ ቤተሰብ ማን ነው ብሎ ስንት ሰው ግር ብሎ አልመጣም። ሸውደን የገባ ነው። የፈለጋችሁትን መሆን ትችላላችሁ ከመረጥነው ጋር ማምሴ የፈለጋችሁትን። በነገራችን ላይ ማምን ብላት ስለምወዳት እንጂ እህቴ ናት። ታላቅ እህቴ ነች። እናታችን ውጭ ናት። ተይ እንጂ ስንገባ አላየናቸው። ውጭ ማለት ውጭ ሀገር አሜሪካ ማለት ነው። ባህር ማዶ ከአድማስ ባሻገር ነው የሚባለው። ዲያስፖራ ስደተኛ ነው የሚባለው አይደለ እንዴ? ይጽፋሉ። ጎሽ በስካይፕ እናወራለን። ስካይፕ ኢትዮጵያ እስከወጣ ድረስ ስካይ ላይ ነው ፒ የሚነገር ሰማይ ላይ ደግሞ ምን ጨመሩበት? ኖ ቪዲዮ ኮል ማለት ነው። ቪዲዮ እንዴ አርቲስት ናቸው እንዴ? ቪዲዮ ሲባል ታዲያ ፌስ ቱ ፌስ አይ ሚን እየተያዩ አትይኝም ታዲያ? እኮ በቃ አርቲስት ስትይ ቪዲዮ ስትይ ምን ነው ሸዋና ከዛ በኋላ ምን ይሳቸው ራስህ ተቀል ሻውቷል ምግቡ እንዳይቀዘቅዝ። እሺ አላገባሽም? አላገባውም። መልስሽ ሁሉ ቀና ነው። ቅን ሰው ነሽ። ምን አለ የአፍሪካ መሪዎች እንዳንቺ ቅን ቢሆኑ። አሁን ቅንነት ቢኖር ሶማሌ እንደዚህ ትሆናለች እንደ ሀገር። እቺ በቅርብ የተገነጠለችው ደቡብ ሱዳን እንደዚህ ትሆናለች። ቅንነት ቢኖር ምን ሆነች? ከዚህ አትታይም እንጂ ጉዷ አለሰይ። በስንት ጊዜያችሁ ተገናኛችሁ ማለት ነው? ገና አልተገናኙም። እንደተገናኙ ማታውኑ ወይ ሌሊቱኑ አሳውቅሻለሁ። ሰንደቅን በትምህርት የሚረዳት ቤተሰብ በጣም የሚወደው ልጅ ነበረ። ትምህርት ወይን እዚህ እንጠጣ ወይስ ውጪ እንጠጣ ካላችሁ አለ እንዴ? አንተ ማለት ሶፋው ላይ እንጠጣ ማለት ቤትን ቀይር ያልሽው መስሎት እኮ ነው። እኔ እጅ ልታጠባ አስከዛች አረን ያመጣሉ። ፍጹም ደናቅናቅም በዚህ ማለት በዚህ ነው ጅምር በዛው እንዳቀ ወሬ አወራ ምን አለፋሽ ዘዴ። ሶስቱ እነማን ናቸው? ምግባቸው ሰንደቅ እህቷ እህታለች። ቆጥሮ የሚያጫወቱ አንተ እኮ ተደርገው አይባልም። ለማን እንደሱ ያልከው? ለእህቴ ለእናቴ ልጅ የሆነ ነገርማ ጀምረሃል። አብሮ አደገን አብሮ የተማር አብሮ የሚኖር ገበና ከታችን እህት ያሰኘ። ለማንኛውም ምንም ነገር ይዘህልኝ እንዳትመጣ አልበላም፣ ጨርሻለሁ። ገና ከሰጡኝ እኮ ነው። ቆይ አንቺ ምንድን ነው እንደዚህ? ሌላ ቼክ ተጻፈልሽ እንዴ? በጣም ናፍቀኛል። ለነገሩ ምን ታረግ? ሸሚዝን ተኩሽን አኩ ብላ እንጂ ይጨመር። እሺ በላው። ይሄውልህ ታናናሾቻችን እያገቡ ያሳጡናል። ሰንደቅ አግብተሻል እንዴ? እንዴ ታዲያስ ይሄ ሁሉ ማታ ለኬት የመጣ መሰለ? እኔ እኮ እህቴ ብቻዋን እንዳትሆን እያልኩ ነው እዚህ መጣው እንጂ የራሴ ቤት አለኝ። ትዳር ላይ ምን ያንጠለጥልሻል? ወጥ መቀቀል እውቀት መሰለሽ እንዴ? በወንድ ልጅ ለምን ትቀልጃለሽ? አንቺ በመጠበቅ በመፈለግ እድሜን ሁሉ አፈጅቻለሁ። አፍሽን ሞልተሽ አግብቻለሁ ትያለሽ። ሱራፌል አለው ምን ሆነ ነው? ፈዘዝክ እኮ። እንዴት እኮ ሰርግሽን አልጠራሽኝም ብዬ እያሰብኩኝ። ወንድሜ ናምጣ ምን ተፈጠረ? አከፍታለች። ሙት አንተ ቦታ አትበለኝ። እውነተኛ ቦታ ላይ ያለ ነው። ሰንደቅ ወይዬ አግብተሻል እንዴ? እንዴ ታዲያስ
ኮንጋ ልዩ ነው ምሽቱ ያስደስታል። አጥግበው ነገሩን ምን ማድረግ እንችላለን? በልተናል በእጃችን። ግን እንደምን አይተውን ነው ምግብ የሚጋብዙ? የእናንተን 2 ቁርጥ እንጀራ በኩንታል መመለስ እንችላለን። ለምንድን ነው ምግብ የምትጋብዙ? የራበን መስሏችሁ? እኛን የራበን ፍቅር ነው። እሺ ፍቅር አለው። አሁን ቁርጥ ስጋ እንጋብዛቸዋለን። ከኛ ስራ የተነሳው ስጋ በምን ይተካል? እኔ ነኝ የምጋብዛቸው። እኔ አንተ መባባል ተጀመረ። አግብቻለሁ አለች እና እሷ ያገባች እንደሆነ የኔ እናንተ ጓደኝነት መረበሽ አለበት? ጓደኛ ነኝ፣ የፈለኩትን ነገር መናገር እችላለሁ። ጓደኝነታችን ከምንም ነገር የጸዳ መሆን አለበት። ጓደኝነቱን ደግሞ እፈልገዋለሁ። ችግር አለ? የችግር ጎርፍ ምንም የለም። እሺ አሁን አንተን ይቅርታ መጠየቅ አለብን። ወደ ነው ይቅርታ። እንደ ቀልድ ዓመት ከ6 ወር አይ ጊዜ። እሱን ትዳር ልትይው ትችያለሽ? እሱን ትዳር አትበዩ። በቤተሰባችን የመጣ ጠንቅ ነው። ድሮም ለእሱ አትገቢውም ነበር እና ሰንደቅ ተፋታች። የእግዚአብሔር ፍቃዱ እዚያ በቃችው። ሙሽሪት ሙሽራው እንኳን ደስ ያላችሁ። ዓለሜ ዛሬ ነው ዛሬ ዓለሜ ዛሬ ነው ሸንኮር ዓለሜ ዛሬ ነው ዛሬ ዓለሜ ዛሬ ነው እንዴት አልባችኋል እኮ። በጣም የምወደው ቤት ሁሌ ትመጣለህ? ዛሬ ቀን መምጣት መጀመሪያ እንዳየው ነው የምወደው። ቆይ እኔ ምን እጠይቅሃለሁ እያልኩ አላገባህም? አላገባሁም። ለምን? ብዙ ጊዜ ሴቶችን አግቡኝ ብዬ ጠይቄ ነበር። እሺ የሚል ጠፋ። ፈጣሪ ያለ ይቅርታ፣ እዚህ ጋር ሰው አለ። ተመችቶናል። እኛ ተመችቶናል። እዚህ ዝቅ ማለት ነው የመሰለ ነገር የለም። እዚህ ስር ይሄ ሁሉ ታሪክ ይሄ 7ኛ ክፍል የሚያስቸግረን የነበረው እንዴት አገባሽው? ማን ነው? እንዴት ተፋታችሁ? ታሪኩ ረጅም ነው። ባልነቱ ይሻላል። እኔ እኮ ሃይስኩል ጨርሻለሁ። ከእህቴ ጋር ያዝኩት። ከማን? ያቺ ውጭ ነች። አውቃ ነው? አውቃ ባይሆንስ? መደፈር፣ መጠጥ። እሷ ከላይ ነበረች። ከላይ ማለት እንዴት ነበር? አዎ ቸከተፍ እና ቤተሰብ ታዲያ ለማስማማት ተበጠበጠ። በብዙ ብር ከሀገር ወጣች፣ ወለደች። አግብታ ከኔው ባል። ሰንደቅ በጣም ጠንካራ ጎበዝ ሰው ነሽ። እና ለምን ነው የምትደበቂው ከዚህ ጭባ? ጀግና ነኝ ብሎ ያስባል። የራሱ አይምሮ ራሱ ጣልቶታል። መደበቅ የለብሽም፣ ፊት ለፊት መናገር አለብሽ ሰንደቅ። ክርስቶስ በሸላሾቹ ፊት ለምን ዝም አለ? ጌታ ላይ በመጥፋትና በመግረፍ ሊጀግኑ ያስቡ ስለነበር ነው። ምን አይነት ባህሪ ያለኝ መሰለ? ማንም ሰው እንዲረዳኝ አልፈልግም፣ እንዲያዝንልኝም አልፈልግም። ያ ሲሆን ያስጠላኛል። አመስግኜ ልቤን እዘጋለሁ። አሁን ሽማግሌዎቹ ላገኛቸው። ፍቺውን ለማጨረስ
አንተን የወደደች ያልተገባ ሳቅ እያሳቃት እየቀረብካት እንደዚህ መናገር አልነበረም። እሱማ ልክ ነህ። መደባደብ ነው የነበረ። መደባደብ የነበረብንማ ጠረጴዛ ስር ገብተህ አመለጥክ እኮ። እሺ ስለኔ ምን አልካት? ስላንተማ አንተ አለህ እኮ። እኔ እንድነግርልህ ነው የምትፈልገው? ከትምህርት ቤት አስተሳሰብ ውጣ። መጀመሪያ ጓደኝነታችንን እናጠንክር፣ ጓደኝነታችንን እናድስ። ከዛ ይቀላል ትነግራታለህ። በአሁን ዘመን ፍቅር አይደለም ስድብ እንኳን ለሰው የሚላክበት ጊዜ አይደለም። እኔ ደግሞ እንድነግርልህ ከፈለግ አታከብራትም፣ አትወዳትም፣ አታፈቅራትም ማለት ነው። ቶ ዳርዳርታው ገብቶኛል። ለአንተ ካልሆነ እዚህ ምን እሰራለሁ? በየካፌው የምቀጥራት፣ በየባሩ በየፉል ቤቱ የምቀጥራት፣ በየምሽቱ የምቀጥራት አንተ እንድታያት መስሎኝ፣ ስለናፈቀችህ መስሎኝ። ደግሞ እኮ ጓደኛዬ ናት እኮ ሰንደቅ፣ ጓደኛዬ ናት። ልክ እንደ ዘውድ ያክል ጓደኛዬ ናት። እወዳታለሁ፣ ጓደኛዬ ናት። ኃይለኝነት ደግሞ አያምርብህ። በአመቱ መጨረሻ የወላጆች ቀን መድረክ መምራት ለምን ደስ እንደሚለኝ ታውቃለህ? ከሴክሽን አንደኛ ወጥተህ አንተ ስትሸለም ካንተ ጎን ለመቆምና ያንተን ስም ለመጥራት ነው። ራስህ ንገራት፣ እኔ አልነግራት። Don't let me down. ገና 10,000 ብር አገኘሽ ተባብላችሁ ክለብ እንውጣላችሁ አይደል? ማን ይሸፍነው? አይሄድ ጓደኛዬ። አንቺ ባለፈው 10,000 ብር አልወሰድሽም? ወስድስ? እሺ እናዋጣለን፣ ችግር የለውም። ጓደኝነትን ለመዘከር አይደል? ቤቱን ማን ይጠብቃል? ይዘን እንሄዳለን። በጣም ጥሩ፣ ይዘን እንሄዳለን። እሺ ያቺ የጻፈው ሰውዬ ድጋሚ አልመጣም? እሱን ሰውዬ እኮ በቴሌቪዥን አየሁት። ቤቴክ ነው አይደለም፣ ቴሌቪዥኑ ሙት ነበር። ሚዩት ችጋራ። Don't let me down. Don't let me down. ጋይሱት እንጂ Don't let me down. ሞቶች ይችላል ብላለች። ወንድዬ ሰበሰብከን። ሰርገና ብትኖሩ ጥሩ ነበር። ለነገሩ እንኳን አልኖራችሁ፣ ስፋታ ትኖራላችሁ። እሺ ስፋታ ሁሉንም ሰው ነው የምጠራው፣ ሁሉንም። አንቺ ግን አትነጂም አይደል? አምግድ I will cover. ወንድዬ ዛሬ አልሳቀኝ። ባኮር ተማሪዎቹ መንገዱን ያሳያቸው። እኔ ዛሬ ያገባሁት ታቀለበት። ቻው 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 ጓደኞቼ። Slowly. ባይ 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 Sit. ምንድነው? ሱራፌል መኪናውን ሰጥቶ ሄደ። የእሷን መኪና ያደርሳታል። እኔና አንቺ በሱራፌል መኪና መንጃ ፈቃድ አለሽ። እና መንጃ ፈቃድን ያወጣሁት የቋሚ መኖሪያ ስለሌለኝ እንደ መታወቂያነት ይጠቅመኛል ብዬ ነው እንጂ እንድነዳ ነው። 6 ጊዜ ወድቀሻል ለማለት መንጃ ፈቃድ ያወጣሽው እና ታዲያ ከዚህ በላይ እድል ታገኛለሽ? አልፈልግም። ይሄን ያላስጠምቻለሁ። እኔ ሰክረሻል? ጥብስ ብዬ አልሰክርሽም አንቺ? ሰክሬያለሁ። አልችልም። እሺ ዋተች ያብስብኛል። እና መኪና አቁመን እንደለመድ ነው ወደ ቤታችን በወክ አይሆንም። እንዴት ነህ? ለምን እንደውልላችሁ? አይ እንዴት ሆናችሁ? ምን ደረሳችሁ? ምን እናግዛችሁ? ይባላል እኮ ቴክኖሎጂ በላይ ሰው ከራሱ ዜዴ በጣም አሪፍ ሀሳብ አለኝ። ባይዘ የምሬን ነው። ምንድን ነው? የጓደኞች ማህበር ለምን አናቋቁም?
ለምን አንዘክረውም ጓደኝነታችንን አይደለም? ሰንደቅ ማለት አይደል? ሞከረ ልክ ለዛሬው እናከብረዋል። በጣም ጥሩ ሀሳብ፣ በጣም ጥሩ። አብረው ሲኖሩ አለመነካካት መቼም ሌላ ስም ካላሰጠ ባይኖሩ ነው እንጂ ባይኖራት አልባልም አይደለም? ሰው የሚላታል አይደለም? ሰውማ ትክክል ነው። አሁን እኔ በሰው ቦታ ሆኜ ያሰብኩት እኮ ሰው ምን ያወራል? ያላየ ሰው ምን ይላል? በጓደኝነት ነው የምትለው አንተ። ይኸው ሰንደቅና ሱራፌል ከኋላችን መጥተው የሀገሩን አልጋ ሁሉ ሲሰባብሩት እኔ እናንተ በጠራራ ሌሊት ቁጭ ብለን ማህበር ስለማቋቋም እናስባለን፣ ቀላሉን ነገር ሳናውቀው። ሰው ምን ያርግ? ምን ይበል? እኛ እስከዚህ በላይ ምን እንልበስ እንዴ? ቀናነት ካለ እኮ በጋቢ ውስጥ የሰው ገላ ይታያል አይደለም እንዴ? የቀናነት ችግር የሰው ልጅ ዝም ብሎ ይጣደፋል። ፈጣሪ ለሁሉም ቀን እየመጣው ነው። እሺ ስንት ጊዜ ሄዳችሁ? ደግሞ እንደው እንዲጠየቅልኝ ምን አለበት አሁን ሌላ ነገር ብናወራ? ኮንዶም ተጠቅማችኋል? ሌላ ነገር እናውራ ተባላል። እሺ በቃ አለ ኮንዶም መቼም አታደርጉ። አረ ሌላ ነገር እናውራ። ሰንደቅ ደወለች። የኔ ስልክ ነው ማለት የኔም ቢብሏት ነው የሚሆነው። ምን ማለት ነው? እናንተ ስልክ እምቢ ካላላት እኔ ጋር ደውልም እንዴ? ወይ ሰንደቅዬ አለሁልሽ፣ ቁርስ ልንበላ ነው። ለያ ታዲያ እሺ ባይ። ሰንደቅ ልትመጣ ነው። ምንድን ነው? አሪፍ ነው። በቃ አሪፍ ነህ። ከምታጠብ ይሻላል ብዬ እኮ ታጥቢ ልምጣልህ። ኖ ተው ትቀበላት። ትደርሳለች፣ ትቀድመኛለች ብዬ እኮ። ስለዚህ ነገር አለ ይጨመር። Oh, guys! Hey! Sunday! Hi! Dinner. Anta? Hey! ሄጃለሁ ይባላል። ስንት ነገር ሲያደርጉ አድሮ ውልቅ ይባላል እንዴ? በሰላም ገባሁ? አዎ በሰላም ገባችሁ እናንተ? ሰንደቅ ምንም አታስታውሽ? ለምን አስታውሳለሁ? ከፈለግን አንደግሞ ሰንደቅ አንድ ነውራ ባዮሎጂ አስተማሪያችን እኛ ጋር እንደመጣ ነገርኩሽ? ኧረ እባክሽ እውነቱን ማወቅ አለባት። የፈራው አብርሃም ምንድን ነው የሚያስፈራ? አሁን እውነቱን ማወቅ አለባት። ምግብ አዘናልኩ። ኧረ ዘውድ ትንሽም ቢሆን ከኔ የተሻለ አብረሻት ቆይተሻል። የምሯን ነው እየቀለደች ነው። ምንም ነገር አታስታውስልህም እሷ እናቴ። በዛ ላይ መጠጥ እሱ ብቻ ማቅረብ ያስታል። እኔ ደግሞ ቆይቻለሁ አላውቅም። ደግሞ ባዮሎጂ አስተማሪ እነ ዘውድ ባል መምጣቱን ሰማ? አዎ ብዙውን ነገረችኝ እኮ። ነገራችን ላይ እሱ ባር የኔ ነው። የምርህን ነው?
በጣም ደስ ይላል። ለነገሩ ድሮም ቢሆን ቤተሰቦች ውጭ እንዳሉ አቅ ነበር። እና ምግቡ በቷንጮች ነው ተጠብቆ በስንት ጊዜ መሰለኝ ይሄ እንዳይነገር መሰለኝ ደስ አለ። እውነቱ ሊነገራት ይገባል። አንቺ ትነግራታለሽ። ምን ብዬ ነው የምነግራት? ከወንድሜ ጋር አይደለም ያደረሽ ከሱራፌል ጋር ነው ብዬ ነው። እሷ ካሰበችው ጋር አድራለች አይደለም። የህልሜ ጓደኛ ማሪ ዘፋኛ አንተ ራሱን የከረኛው በኋላ ወጥተህ ሄደህ ቢሆን እኔም ጠጥቻለሁ አይደለም። እኔ ለምን የምፈልግ አንቺ እስክተኝ ምን አስጠበቅ? እግዚአብሔርን ፈርተህ ለምን ለመፈራው? አንቺ ጌታው አንተ ሌላ ፍርሃት ፈጥራብኝ ነው። ከአንተ ጋር የሚገናኝ አይደለም። ሌላ ፍርሃት ፈጥራብኝ። አንቺ ስነ ስርዓት አጥልቀ ከማለት አጣይ ነው የምትፈልጊው? ልጅቷ ወዳልተፈለገ አቅጣጫ እየሄደች ነው። ወደ ገደል እየሄደች ነው። እኛም ወደዛ እየሄድን ነው። ወደ ገደል because of him ሱራፌል። አንቺ ደግሞ ደደብ ወይ ይሄ በስካር በመጠጥ የሆነ ነው። ሰንደቅ እወድሻለሁ። ከልጅነት ከትምህርት ቤት ጀምሮ ነው የምወድሽ። ለተንኮልና ለጊዜ ስሜት አይደለም፣ ለስጋዬ ብዬ አይደለም። በድንግልና ነው ማውቅሽ። ልጃገረድ ሆነሽ ነው ማውቅሽ። ይሁን አሁን የሚያገኙት ይበቃኛል። እወድሻለሁ። አለቀ። እኔ ሱራፌል ላይ አንቺ ሰንደቅ ነሽ አይባልም። እሻውን ሳትርቅ ምን እናድርግ ነው? እሺ አንተ ከሷ መራቅ አለብህ። አልችልም። ለምን አትችለው? እንደ ጓደኛ አብሮ እንደተማረ እንደ አብሮ አደግ እፈልገዋለሁ ጓደኝነቱ። እጠይቅሽ ነበር እኮ ስሟን የጠፋኝ ሰንደቅ ታገኛታለሽ ብዬ ጠይቄሽ አላውቅም። እኔ ሁሉንም ጓደኞችን ባገኝ ደስ ይለኛል። የድሮ ጓደኛና የድሮ ማንቆርቆር አይገኝም። እሷ ከአንተ ጋር የምትኖር ቢሆንና እኔ በእሷ ቦታ ብጠፋ ትፈልገኝ ነበር? ለምን አልፈልግሽም? ያን ያህል እኮ አስቀያሚ እኮ አይደለሽም። እውነትህን ነው? ካገኘኝ በኋላስ ይሁን እንደዚህ ስለ ቀድሞ ነገር እያወራን ስላለፈው ነገር እያወራን ስለ ትምህርት ቤታችን እያወራን ስለ ትምህርት ቤት ልጠይቀኝ ብቻ ነው የምትፈልገኝ? ወንድሜ ስላየሁ በጣም ደስ ብሎኛል። የት ነው የጠፋሽው? አንተስ ራሱ መቼ ፈለግከኝ እንዴ? እኔስ በደጋግሜ ሰፈራችሁ መጣሁ የለሽም። ውይ ከዛ ሰፈር ማወጣው ያስጠጉኝ ሴትዮ ሞቱና ልጆቹ ደግሞ ቤቱን ሽጥጥ አድርገው ተከፋፈሉት። ከዛ በኋላ እኔም ወጥቼ የሆነ ሰው ጋር ደባል ሆኜ መኖር ጀመርኩኝ። ቤቱ ጠባብ ስለሆነ ግማሹን ዕቃ ተሸክሜ ነው የምዞረው። ያ ደግሞ ትዝ ይልሃል ትምህርት ቤት የምሸጠው የቆሎ ስራ፣ እሱም ወጥሬ ነበር የምሰራው። ብዙዎቹ ከላይ ቆሎ ብሎ ስራውን ሽት አላረጉትም። ወይኔ ወንድሜ ስላየሁ ደስ ብሎኛል። ይህን እንኳን እኮ ማወራው ሰው አልነበረኝ። እና ታዲያ እኔ ጋር የሆነ ቦታ አለ፣ ለምን አትኖሪኝ? አውራለን። ከክሽን አራገፍኩልሽ፣ ቅንቅንሽን አራገፍኩልሽ። I love you። ይሄ የዛሬ የመጨረሻ እድላችን ነው። ዛሬ መንገር አለብሽ። ቀላል ነው። ምንድን ነው የምትመሰልሽ? መጠጥ አለ፣ ፍቅርም አለ። ናፍሱራፌል የድሮ ጓደኛሽ አይ ነው ረስተሽው ይሆናል። የመርሳት ችግር ሊያጋጥም ይችላል። ክፋት የሆነ ነገር ምንም ነገር የለም። ከወንድሜ ጋር አይደለም ከሱራፌል ጋር ነው። እሱማ መሰሳለሁ። ስትሰማ ታዝናለች፣ ደግሞ ታዝናለች። አየሩ ዛባ አድርጊና ቀላል ይኸው ማን ነበር? ይላል Wow. Thank you. እኔ እንግዲህ ሰንደቄ አንድ ነገር ብቻ ልነግርሽ አስበን ነበር። ምን መሰለሽ? ከባድ አይደለም። ማናየው? ለምን ፊልም አናይም? ምን ነው
ሃይማኖት አይፈቅድም። ሃይማኖትሽ ምን ነበር? እነ ቶም ክሩዝ የሚያምኑበት ሆሊውድ እኛ የምናምንበት ነው። ትዝ ይላችኋል ያኔ እስክሪፕቱ አውሳን ስንለው ሃይማኖት አይፈቅድም ይለን ነበር። መጥፎ ነገር ብትጽፉበትስ? አንደኛ ደግሞ ያልቅብኛል ሄዳልሽ ነው። የኛ መስመር አይደለም አያልቅም። አፍረጠረጥሽ ዘንድያ አፍረጠረጥሽ። ጎበስ አሪፍ ፊልም አላየንም ትናንት? ቆንጆ ፊልም ያየነው። እንደግመዋለና የሚገርማችሁ ለመጨረሻ ጊዜ ፊልም ያየሁት ትምህርት ቤት ነበር። መጀመሪያ መጨረሻ ለመጨረሻ ጊዜ 4 ካርድ ነበር የነበረን። አዎ ልክ ነሽ፣ አስታወስኩ። ያ ተዝባ ነበር እኮ የሰጠኝ። አሁን ጀዝባውን አታስታውሽም? ጀዝባው ሰንደቅ ኬሚስትሪ ኖታችልሻለሁ። አመሰግናለሁ። ምንም አይደል። መነጽር ስለሚያደርግ ነው የማታውቂው? ሱራፌል ነው ስሙ፣ ታስታውሻለሽ? እንዴት አላስታውስም? ከዛ በኋላ ስንት ሱራፌል ተዋወቁ። እንዴ እሱ ሱራፌል አይደል እንዴ ስሙ? ጀለስካ ሱራፌል። ቆይ ግን እዚህ መሀል አግኝቶት የሚያውቃል? አዎ ሞቷል። ሞተ ሞተ። መሞት ሙትት ባክለ ነገሩ ይሻላል ያለ ከመኖር ይሻላል። ለምንድን ነው የምትጠይው የነበረው? ምን ባክሽ እኔ ብጠላው ስንት የሚወዱ ሴቶች ነበሩ። ትቀኝበት ነበር ማለት ነው? አዎ ቀና ነበር፣ ግን መቅናቴ ራሱ ያስቀናኝ ነበር። ምንም አልሰማውም ነበር እኮ። ይወድሽ ነበር እኮ ለዛ አይደለም አልሰማው። እኔ እኮ ልወደው ነበር፣ እሱ ወደደኝ። እንዲቀድምሽ አትፈልጊ? አዎ እሱ ይንቀሸቀሻል። ከዛ ታስታውሱ እንደሆነ እኔ እንጃ፣ ግን ከሴክሽን እሱ አንደኛ እኔ ሁለተኛ ነበር የምንወጣው። ቤት ስገባ ስለሱ ሲያወሩ፣ ትምህርት ቤት ስመለስ እሱ ኖት አውጥቶ ሲሰጠኝ፣ በቃ ላድ ምንም አልቀረኝም። እንደውም የሆነ ጊዜ እሱ ከሰጠኝ ኖት ላይ 7 ጥያቄ ወጣ። 7ም ሳልመልሰው ቀረ። ኩረጃ ለማን ጠቀመ? ማን አባኑ አንተ የሚኮርጀው? ምን ያለበት ምን አይችልም አሉ። አሁን እኔ እንድች ብዬ አልኮረጅኩም። ሲጀመር ደረጃ ለደረጃ አልተማርኩም። እኔ ዘውድነሽ የሚል ስም ይዤ እንዴት ብዬ ነው ለደረጃ ማሩ? ስም የሚጠራው መጨረሻ፣ ደብተር የሚጠራልኝ መጨረሻ፣ መጽሐፍ የሚሰጠኝ መጨረሻ፣ ሁሉ ነገር አንቺ ስነ ስርዓት። አም ሶሪ። እና እቺ አልኮረጀችም ትላላችሁ? እቺን ቃል እስከ አሁን ሰዓት ድረስ አፉ ላይ ሰምቻትም አላውቅም። ሁሉም ሰው አይደል እንደ አም ሶሪ የሚለው እኔ ስላልኩት ነው። ግን ምንም አስበሽው አታውቂም? አሁን ምንም እኮ ሌላ ግንኙነት አልነበራችሁ? ከማን ጋር? አንቀሷ ወዲህ ነው ከግራም ወጣችሁ? አልዋሻችሁም። የሆነ ጊዜ ከንፈሩን ሳምኩት። ይደግማል ብዬ ስጠብቅ ምን ቢለኝ ጥሩ ነው። እሺ ቆይ እንዴት ሴት ልጅ ተማሪ ሆና ቻፕስቲክ ትቀባለች? ለብሱ ሊማራው ግን ቆይ ለምንድን ነው? በፍቅር ነው ሰለቀ። በፍቅር ቅስፍ ፋራ ፍቅር። ከዛ ድንበሯ ወሰደ። ተሳሳት ወንድም፣ ማዋለጃ ነው እሱ። ድንበሯ አዩ ጣፍ የካቲት ስቀልፍ የካቲት አልጋ
ምን ሆኖ ነው ፍቅር በፍቅር የተቀጸፈው ፍቅር ይሁት ሰው ለመዳበስ እንደዚህ ኧረ እባካችሁ በሽተኛ እኔ አቅፌ እሱን ለመዳበስ እንደዚህ ፍቅር ለመዳበስ ኧረ አንከራተትከው ኧረ እባካችሁ እዛ ደግሞ ይስቁበታል ፍቅር ቀጽፎት ነው እዛ እሱ ይላል በፍቅር እዛ እንደው በጣም ተበሳጨ አንዱን እዛ የሚያሾፍበት ልጅ አይነሱ አጥፍቼ ስመለስ ፍቅር ሞቱ ተሙቶ ቃሻት አንከራተትከው ና ከጀነት ቀን ይቀብሩ ሲወስዱ ባካችሁ ይሄ ሐውልት ይሁን ይሄ ፍቅር ምሳሌ ሐውልት ይሁን ባካችሁ ቦታ አለው አፈላልገሩኝ ቦታ ያፈላልገሩ ደብልም አባካችሁ እናንተ ሰዎች ኧረ እባካችሁ ውጣ ከዚህ ምንም ደስ አላለኝ ኧረ እንጫወት ዘይት ምን አልካንተ ግን ስማ ብቻ አርግዛላችኋለች ምን ወይኔ ጉዴ ከማን ነው የሚባለው ሻውን አይዞሽ ካንቺ አይባልም እቺ ደግሞ ቦቅቧቅ አትቀልድ አንተ ልጅ እኮ ነው ምንድነው እንኳን ልጅ ጅንጅብል ያድርግ የለ እንዴ ቆይ አንተ ኮንዶም አትጠቀምም ነበር ምን አይነት ሰው ነህ ሌላ ጊዜ እኮ እጠቀማለሁ ኧረ እባክህ መድገም ማስበዋል ድሉ ካገኘ ይሄ ሳይጠራ መጣ ሱፐርማርኬት መጣነ አብረው ነው የሚመጡት አመጣው አታፍርም ደግሞ ዛሬም ታበጥራለህ ታበጥርች ምን ላድርግ አባትነት እኮ ከባድ ውርደት ሃይ ምን አለሽ ማም ሰላም ብለሃለች ሌላ ምን ማላለች ማለት ቅድም እነግርሃለሁ ካልሽኝ ጋር ተገናኝቶ ማለት ምንድነው የምነግርህ ከሁለት እርምጃ በፊት እኮ ምነግርህ ነገር አለ ብለሽ አሁን ጆሮዬን ኮርኩሬ እኮ እየጠበቅኩሽ ፔሬድ መቅረት ባንቺ አልተጀመረም የሚጠረጠርኩት ነው የሆነው ይሄ ሁሌ የወንድ ልጅ ፍርሃት ነው ያጋጥማል ወንድ ልጅ በአለም ላይ ምርጅ ያደረገው ሁሉ የሚመላለስ የሚወር ውሪው ጠቅላላ ፔሬድ ቀርቶ የተፈጠረ ነው ለአንድ ልጅ አናንስም ይቅር እንዴ ኧረ አይደለም ፔሬድ መጣል ነበር በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ እሱ ነገር ይመጣል እንዴ ለምን ይመጣል በስመ አብ እኔ ዛሬ ገና ሰማሁ አንቺ ምን ነው ሰው አስደነገጥሽ እንዴ ማለት እንዴ ይመጣል እንዴ ይሄንን ያሰማ እንግዲህ የኢትዮጵያ መጻሕፍት እየቀረበ ነው ማለት ነው ቆይ ግን ይሄን እንዴ እናንተ እኮ ዛሬ እንዲህ በሞዴስ መቀበላችሁ ናቲ ስንቱ መጣ ቀረ ሲል እኮ መኪና በልቶታል እኮ ወረኛ ሌላ ነገር ያሰብኩት ነገር ነበር የቤት ዋጋ ተገምቷል የቤታችን የኔና የቀድሞ ባለቤቴ ቤት ዋጋ ተገምቷል ያው ሙሉ ወጪውን የሚከፍል ሰው እዛው ይቆያል ማይችልስ ይወጣል መጥቷል መተናል እንኳን መጣችሁ የማስበው የለ የሚናፍቀኝ ትላንትና ወደው ዛሬ ጠላኝ ነፃን ሌላች አለን ጋቱ አይደለ አንድ ላይ ስንሆን ደስ አንልም በጣም ለምን የቀሩት ጓደኞቻችንን ፌስቡክ ላይ አንፈልጋቸው አሪፍ ሀሳብ ነው እንዴ ጀለስካ ወይ ቆይ አንተ የኛ ባች ነበር ከየትኛው ክፍል ነበርክ እኔ ጥገኛው ክፍል አልነበርኩ እሱ ልብ ውስጥ ነበር ሰንደቅ የሚላምጣልሽ የሚጠጣ የሚበላ ምሳቅ ይዣለሁ እኮ መኮረኒ ነው መኮረኒ አልወድም እኔ እኮ መጀመሪያ ፍርፍር ነበር የምቋጠው ይሄ ነው መኮረኒ ምን ብሎ ሰው ባር ውስጥ ሌላ ምሳቃ እያመጣች ትሸጫለች እንፈልጋቸው ፌስቡክ ላይ ፌስቡክ መስራቾች እኛ ነን ባይዘው ታስታውሳላችሁ የምን የፌስቡክ መስራች እኛ እኮ ነን በአመቱ መጨረሻ ላይ አውቶግራፍ አታስታውሱም ጀኔን እኮ ይዤዋለሁ የምርሽ ነው እኮ ሌላ ይሄን ስለቃቀም ነው ያለችው እቺ ደደብ ችጋራ ስልክ ቁጥር የሚኖርበት ሰፈር የሚወዱት ምግብ አይነት የሚወዱት መጠጥ የሚወዱት ጌም የሚወዱት ሙዚቃ ይልና ከዛ በኋላ ነው በአማርኛ ቆንጆ በፈረንሳይ ሌላ ስማርት ነሽ ጣፋጭ ሞርዛን ከረሜላ ቅርጫት ሙሉ ሎሚ አይሆንም ለራት አንቺን መርጫለሁ ጓደኝነት ሮዛ አበባ ላይ ሮዛ ይቻለው ዜድን የመሰለ ፈልጋጥቻለሁ ሊረዳህ የሚችል ከሩቅ ያለ ሰው ሳይሆን ከአንገት ላይ ያለው ጭንቅላት ታዲያ አሁን ይገባታል ዜድዬ እንደውም ቢናቲ ምንድነው ስሞት በእውነት ነው የምልሽ ራሴ አምጥቼ እሰጥሻለሁ ላምብ ምን ልምምጥ ያስፈልገዋል አንቺ በልጅነት ፍቅረኛሽን ያጣሽ ሰው ነሽ ሙት አትውቀስ ሙት ወቃሽ መሆን ጥሩ አይደለም ሰጪው አሃ እናንተም እቺ ካርድ የማትቆጥርባትን ሰዓት አወቃችሁ ጀለስካ
ጀለስኪት እንዴት ነህ? ማሚ ካላናገርኩሽ ብላ አናቴ ላይ ቆማለች። አንዴ ልብስ ልልበስ። አንዴ እንዴ ለምን? በስካይፒ ከሆነ እንዳላሳስታቸው ብዬ ነው። ገብሪው የእናንተ ቤት ሳቅ ይለያል እኮ። እናንተ እኮ አታሟሙቁም። ሀብታም መቼ ማሙቃል ስም ብላችሁ ምንድን ነው ያሰብኩት መሰለሽ? ቢዚ ነው። እኔ ደግሞ ላውራ። በእናትህ ለወሬ እኛ ያልሰማነው ምን አይነት ወሬ ቢኖርሽ ነው ልጄ? አላገባውም ስለ ጭራሽ ልጅ አልከኝ እንዴ? እናንተ ውጪ ዘመድ ያላችሁ ልጆች እኮ ቦቀቅላ ናችሁ። 50 ዓመትም ቦቀቅላ ልጄ እንደባላችሁ እንጂ ምን ላድርግ? ስራ በዛብኝ። በቃ እኔ ብቻ ነኝ ቤቱን ቀጥ አድርጌ ያዝኩት እኮ። የሚገርምሽ እና ማን ነው አለቃሽ? ባለቤቱ ማን ነው? ወይኔ እኔ ሰዎቹን የታውቃቸዋለሁ። ውጭ ሀገር ነው የሚኖሩት እንዳለ ልቅምቅም ብሎ አሉ። ይሄ ወንድሜ ዘመዴ ናቸው ምናምን ይላል። ግን ማንም አስተዳዳሪ ምን አይነት ይሁን ምን አይነት ምንም የሚታወቀው ነገር የለም። በቃ ለምንድን ነው ትምህርት ቤታችሁን ስትጎበኙ ያልጋበዛችሁኝ? ሰንደቅ በአጥር መዝለል አትችልም አለች። በአጥር ነው እንዴ ዘለላችሁት? ታዲያ ስንት ዓመት በበር ገባል እንዴ? ከዛ ሱራውን ገዛውላችሁ። ከዛ 100 ብር ካርድ ደግሞ ለወንድሜ ልሞላለስ ትዝ ሲለኝ መስመር ነው ለራሴ ሞላሁት። ከዛ ይኸው ግን ለነሱ አሁንም ሚስኮል ሲያደርጉ አልመልስላቸውም። ራሳቸው ነው የሚደውሉ። ሌላ ሚስኮል ግን አድ ያንቺን ራሱ እኮ ዘግቼ ልደውልልሽ ስል ባናት ስለደወልሽ ነው። ፊል አታርጊ፣ ሌላ ጊዜ ደውልልሻለሁ። ይገርምሻል። ከዛ ያችን ብር ሴቭ አድርጌ እንደምንም ጥርሴ ንክስ አድርጌ ደግሞ ከቀበሌ ጋር ተሟሙቼ ብበደር መንጃ ፈቃዴ ከፍ አደረኳል እልሻለሁ። ስንት ነገር። ተማሪዎች የ100 ብር ኖት ታውቃላችሁ? እባክዎ ለተማሪዎቹ $100 ኖት ያሳዩአቸው። ተማሪዎች በረኪና ገዳይ መሆኑን ታውቃላችሁ? እባክዎ ለተማሪዎቹ በረኪና ገዳይ መሆኑን ጠጥተው ያሳዩአቸው። መልካም ሱራፌል እኮ ብዙ መኪና ነው ያለው። በነገራችን ያቺ ቢጫዋኛን ሁሉ ጊዜ የሚያመላልስበት እሷ ከአያቱን ከቅርማያቱ የወረሳት እኔ እንጃ ቅርስ ናት ይላል። እሱ ብቻ ነው ደግሞ የሚነዳት። ቢዚ ነው። እኔ ራሱ 5 ጊዜ አጋጨውበት። ከዛ በኋላ አንቺ ቅርስ ታጠፊያለሽ ብሎ ድርሽ ያስገቢና እንኳን እንድቀመጥ አይፈልግም። የሚገርምሽ ከዘውድ ጋር እንዴ የምትኖረው? አዎ ከዘውድ ጋር ነው። እንዴት ማለት? ማለት ባለፈው አብረን ማደራችንን እንዳታውቅ የማልቆፍረው ነገር የለም። በክርስቶስ ማለት ያው መጠጥ አለ የሚደረግ መጥፎ ጥሩ ጊዜ ነበረ። ብቻ ዋናው እንኳን ፔሪዱ መጣ። አጠፊም አይደል? ችግር የለውም ከዚህ በኋላ። አይ ያው መላፋታችንን እንቀንሳለን ምናምን እንጂ ሌላ ነገር ጥሩ ነው። ቆይ ግን አሁን አብራችሁ ነው እንዴ ያላችሁት? አለች ያው ተይታለች። በቃ እሺ ሰሞኑን እንደዋል። በቃ ደህና ደሩ ተማሪዎች። መምህር እባክዎ ለተማሪዎቹ ህልም አስጀምሩላቸው። መልካም ቅዠት አወቃችሁ? ደወለልሽ። ተረጋጊ። ወይ ወንድሜ እንቅልፍ እምቢ አለኝ። ሄሎ ጀለስኪት። ጀለስካ ምን አሰብኩ መሰለ? ደምንስጥ እንዴ? ሰንደቅ ቀጠረች። የት ነበር የቀጠረችኝ? አንተ ደውልና ጠይቅ ሳትረሳ እንዴ? ምን ችግር አለ? ወይ ቁጥር 1 ነው ቁጥር 2 በላት። ፊልሙም ስጋ ቤቱም ቁጥር 1 ቁጥር 2 አለው እኛ ሀገር። ሱራ ሰንደቅ አንቺ ጋር ደወልኩ እንዴ? ይቅርታ ሱራ አለች ብላኝ እኮ አታውቅም። አይ ሱራ የት እንደተቀጣጠራችሁ አወቅ። እንደገና ልደውል ወይ ዝም ብለህ ትሄድ እና ጠይቃት። ዝም ብለህ 1-2 ሰዓት አያሌው ጋር 1-2 ሰዓት ማሙድ ጋር ትቆም። አይ ቁጥር 1 ቁጥር 2 ትላታለህ። ሄሎ ሰንደቅ ቁጥር 1 ነው ቁጥር 2 የተቀጣጠር
ሶሪ ይቅርታ። ካቴድራል ስላሴ እኮ ነው የተቀጣጠረን። አንተ ድፍት ያርግ ድፍት በል እሺ። ስላሴ ነው የረሳው? እሳቸው የረሳቸው ዝም ብለው ጤና አንቺ ምን ቤት ነሽ? ምን አይነት ችጋራም ነው እናታችሁ ይሄ። አሁን ምንድነው የምላት? ቀላል እኮ ነው። ስላሴ አባቷ መቃብር አለ። ሲከፋት እዛ እንደምትሄድ ደግሞ ነግራኛለች። ወይ ፍቅር! አየህ ዜድ ፍቅር የመቃብር አረብ ያሰርማል ፍቅር። ሰንደቅና ባሏ ተፋተዋል። እስካሁን ግን ንብረት አትለካፈሉ። ከተፋቱ ለምንድን ነው የማይካፈሉት? ይሄ ነገር ይዟት እኮ ነው ማስታወስ የከበዳል። ይሄንን ቶሎ ፊክስ ማድረግ አለብን። ይሄ ፍርድ ቤት ስራ እኮ ነው። ደግሞ ሰርጉ የተደገሰው ዱባይ ነው። ዱባይ የሰረገ ሰው ደግሞ ብዙ ወጪ ነው የሚያወጣው። ስለዚህ ለፍርድ ቤቱ ያወጣሁት ወጪ በጣም ብዙ ስለሆነ በተወሰኑ ሲኒማ ቤት እንዳሳይ ይፈቀድልኝ ይላል። ከዛ በኋላ እሺ የተወሰኑ የተመረጡ ሲኒማ ቤቶች አሳይ ይባላል። ሚስትየው ክፍለ ሀገር ታሳያለች፣ ባልየው እዚህ አዲስ አበባ ያሳያል። ከዛ እሺ አንተ ይሄን ውሰድ፣ አንቺ ይሄን ውሰጂ ብሎ ብራቸው ያከፋፍለናል። ከዛ ሲዲውን ፊት ለፊታቸው ግማሽ ለሷ ግማሽ አሁን 80 ቀደዱ ነው የሚባለው። ሲዲ ሰበሩ ይባላል ማለት ነው። ቤታቸው ተሸጦ እንዲካፈሉ ተወስኗል። ሰንደቅ ትንሽ ብር ሳታገኝ አትቀርም። ተሸጦ አሁን በእናትሽ ለገንዘቧ ብዬ የቀረብኳት ይመስልብኛል። ቆይቷል። ለምን አልናገራት? ከዚህ በኋላ ከማንም ሴት ጋር ያለህን ግንኙነት የኔስ ጉዳይ እኔስ እኮ ሰንደቅ ደወለች። ሃይ ጀለስኪት ሹራብ ረስተሃል? እኔ ቤት ሹራብ ኮፍያ ያለው ነው ወንድሜ፣ አትቀልድ። ሹራብ ረስተሃል ወይ? እኔ ቤት ሹራብ ክር ነው የባለቁ ቀን የምን ሹራብ ነው? መኝታ ቤት ነው ያገኘሁት። የሸኘህን ቀን ያደረን ቀን ሹራብ አለበስኩ። ምንድን ነበር የለበስኩ? ቆይ ምን እየተደረገ ነው? ምን እየተካሄደ ነው? በህይወት የሚያስጠላኝ ቃል ምን እየተካሄደ ነው የሚለው። እኔ እኮ መጀመሪያውንም ይህን ነገራት ብዬ ነበር። ታዲያ ምን እየተካሄደ ነው ይባላል? ልክ መፈንቅለ መንግስት እንደተካሄደ አይተናነስም። እሺ ምንድን ነው የምናደርገው? ያፈርችሽ አይባልም እንደሱ። እውነቱን ትወቅ። ከዛ በኋላ ጓደኝነታችን ጠቅላላ ገደል ገባ። የሸጥናት ነው የሚመስላት። እኔ እኮ ችግሩን ነው እንደምታወሩት። መፍትሄው ምንድነው ለዚህ ተራራ ለሚያክል ችግር? መፍትሄውንማ እግዚአብሔር ብቻ ነው የሚያውቀው፣ እኛም እናውቃለን። ይቅርታ ጠይቅ። በፍጹም ከሱ ጋር ማደሯ ማወቅ አይ ሰንደቅ አንዴ እናውራ። ብቻችንን እናውራ። እሺ ይሄ ሹራብ ታሪክ አለው። እውነት ስለሽ ለዘውድ የሆነ ሰው 10 ሺህ ብር ቼክ ለምን እንደሆነ አይታወቅም። 10 ሺህ ብር ቼክ ሲጽፍላት ሹራብ እና ሸሚዝ ገዛችልን። እኔ የሞባይል ካርድ 100 ብር 200 ብር የሞባይል ካርድ ገዝታ ይሄ ሹራብ ሁለት ነው። ወንድሜ እኔ እየቀለድኩ አይደለም። ይሄ ሹራብ የማን ነው? የኔ አይደለም። ምን ማለት ነው? ማለት የኔ አይደለም ማለት ይሄ እንዲህ አይነት አለኝ እኔ አለው ሹራቤልማ አለው። ስለዚህ ሹራብ የማን ነው? ይሄ ሹራብ የኔ አይደለም። ለብሻው ግን ነበረ እና ቆይ እንደዛ አትለኝም? እኔ አለኝ ሌላ ግን የለበስኩት ይሄንን ጥሩ ጊዜ ላይ አይደለሁም። ለዛ ነው እናንተ ማን ነው አላችሁ? አውቆ ነው። ሰንደቄ ሰላም ነው? ሰላም። መሄድ አለብኝ። አይ ነው ያው እንደምታውቁት ጥሩ ጊዜ ላይ አይደለም ያለሁት። በዛ ላይ ቤት እየቀየርኩ ነው። ተመልሼ ወደ እናቴ ቤት ልገባ ነው እንግዲህ።
እውነት በጣም ጥሩ ሰዎች ናቸው። ስላሳለፍነው ጥሩ ነገር በሙሉ በጣም ነው አመሰግናችሁ። ሁሉም ሰዎች ጓደኞች ቢሆኑ ኖሮ ፍርድ ቤት አያስፈልግም ነበር። ይሄንን ጽሑፍ አውቀዋለሁ። የኔ ነው። ከዚህ በኋላ አብረን ነን። አሁንም አብረን ነን እኮ። አሁንስ አብረን አይደለን? የኔ ሱራፌል በምን ነበር የሞተው? በፍቅር። እኔ ምን ነበር ያልኩት? ይሻለዋል፣ ይሻለዋል። ውሸታሞች ነው። እኛ እንዴት እንደምንነግር ግራ ገብቶ ስለነበረ ነው። እኔ መጀመሪያ የሚነገራት ብዬ ነበረ። ዋሽታችሁኛል ማለት ነው። ለምን ምን ለማግኘት ነው የምንዋሸው? እኮ እንዴት በጅምላ ውሸታም እንባላለን? የዋሸንሽ ሊመስልሽ ይችላል። የዛን ቀን ከሱራፌል ጋር አድረሽ በነጋታ የዛን ቀን ያደርኩት ካንተ ጋር ነው ሱራፌል? ንገራት እንጂ። አዎ ለክፋት አይደለም። ሰንደቅ ከስምንተኛ ክፍል ጀምሮ ሱራፌል ሰንደቅ በወንድም ጥላነት ዘውዴ ደፋ ብሮነት ከትላንት ዛሬ የቆየ በጽናት የልቡን ነበረን የጓደኝነት ይቅርታ መምህር፣ ኪሴ ተቀዶብኝ። ሰብስብ ስትመጪ እንዳልሞላን ለምን ነው መራቅሽ? መተሽ እንዳልበዛን ከቁጥር መጉደልሽ ሳቄ ሞላው ውሎ ጨዋታ የደራበት ብቅ ብለሽ ስትሄጂ ሐዘን ነገሰበት። እውነት የሸሸሽ ካብሮነት ማዱ ከብዶሽ እንደሆን እኔን ለመውደዱ ይቅር ግድ የለም አርጊኝ ወዳጅሽ አብረን እንድመቅ ባልሆንኳን ባልሽ ሰንደቅነሽ የፍቅሬ አርማ አትቅያየ ደስታን ስቅማ ሰንደቅነሽ የፍቅሬ አርማ አትቅያየ ደስታን ስቅማ ፕሊዝ አንድ ትንሽ ደቂቃ ታውራ።
የሚሆን አይመስለኝም ወንድሜ። ሰንደቅን ታውቋታላችሁ አይደል? እልህኛ ናት። ትንሽ ደቂቃታው ፕሊዝ፣ ወንድሜ ነው ቢያት ፕሊዝ። የሚሆን አይመስለኝም ግን ልሞክር። ማማዬ ፕሊዝ አንዴ ብቻ በእናትሽ ፕሊዝ፣ በእናትሽ መስማት ብቻ። ሰንደቅ የፍቅሬ መነሻ ነሽ። ጠዋት አግኝቼ ማታ ያጣሁሽ። ዘወትር ይፈልጉኝ የነበሩት አይኖችሽ ወዴት ሄዱብኝ? ለምንድን ነው ከልቤ የማትወጪው? እኔ እኮ እዛው ቆሜያለሁ። ስጠይኝ ምክንያት የለሽም። ስወድሽ ኖሬያለሁ። የራስሽን እውነት እልህ ቀላቅለሽበት ስትከተይ ከልጅነት ጀምሮ ልቤን አድክመሽዋል። በልብሽ ጣልቃ አትግቢ። ስጋሽን አትከተይ። ስላፈቀርኩሽ እጸድቃለሁ። ከኔ የሚበልጠውን ማግባትሽ ነበር። ሰውን በክፋት መብለጥ ግን አይምሮን ማጨለም ነው፣ ፍቅርን ማርከስ። እወድሻለሁ ሰንደቅ፣ አፈቅርሻለሁ። እኔ የቀጣኝን አውቄዋለሁ። አንቺም የቀጣሽን አስቢበት። ለሽምግልና ማንንም አልልክም። ለእኔ ትንሿም ትልቋም አንቺ ነሽ። አመሰግናለሁ። ባይ። ማማዬ እባክሽ በሩን ክፈችው። ማማ ተይኝ፣ በቃ ተይኝ በእናትሽ። አንቺ እኮ ጎበዝ ሴት ነሽ። እባክሽ ማማዬ እባክሽ። አቅሜን ማቅ መስሎኝ የቀለለኝ መስሎኝ መች ገብደኛል ብዬ አሰብኩ። ማማዬ እባክሽ እንደዚህ ሆነሽ ማየት አልፈልግም። እኔም ያልፋል እኮ ደግሞ። የልጅነት ፍቅሬን በእልህ አደረኩት። ቁልቁለቱን ሁላ ተራራ አደረኩት። በሰው ልብ ውስጥ እየተንቦጫረኩ ነበር። ስብራቱን በደንብ አውቀዋለሁ። ማማዬ እባክሽ በሩን ክፈችው። ለጥፋቴ የራሴ ምስክር ሆኜ የቀረው ድሮዬንም ዛሬንም ገደልኩት። ሄሎ ወንድሜ፣ የሆነ ነገር ማድረግ አለብን። ብቻዋን ናት። ትፈልጊው ነበር? ደስ ትላላችሁ። የወላጆች ባህል ነው እንዴ? ሁላችሁም ተሰባሰባችሁ። እስካሁን ከትምህርት ቤት አስተሳሰብ አልወጣህም ማለት ነው። አሁን ይዘው ቼክ ላይ ትልቅ ቁጥር ሲጻፍ ልታዩ ነው የመጣችሁ ተማሪዎች? የተጻፈ ልንሰጥን የመጣ ነው መምህር። አንቺ ውሻ ሰው አስቀምጠሽብኝ ነበር። በአንዴ እኮ ሚስትም የልጅህም አክስት መሆን ስለማትችል ነው። እናንተ ጓደኞቹ ላታውቁ ትችላላችሁ።
ከእህቷ ልጅ አለ። አሁን ቀጥታ ተረኛ አንቺ ነሽ። የነገ ዕጣ ፈንታሽ ይሄ ነው። አስቢበት። አንቺ ውሻ ታሰድብኛለች? ብትሰደብስ? እንደዚህ አይነት ነገር በስንት ጊዜ አንዴ ነው የሚገኘው? ከዕለታት በአንድ ቀን እኮ ነው የሚገኘው። ልክስክስ አሁን ቤቴን ለቀህ ውጣ። አንቺ ውጣ። እውነት ምን እንደምላችሁ አላውቅም። መጀመሪያ ስለ ሁሉም ነገር በጣም ይቅርታ። ኧረ ችግር የለውም። ኧረ ችግር የለውም። በድጋሚ ጓደኝነት ማለት ምን ማለት እንደሆነ እንዲያርጋችሁ በጣም ነው የማመሰግነው። ማነው ስምህን ያወጣልክ? መልአክ ነው። አዎ መልአክ ነው። አብሮኝ የተማረ መልአክ። ኧረ እባክህ ሞቲርሳን ምልሽ ለዛቸው ከዝማና ከተለያዩ በቃ ይረሳሱ ነው። አንድ ነገር እንወስን። ሽማግሌ እንላክ ወይስ እንጥለፋት? ትቸኩሉ የለ እንቸኩላለን ብላችሁ ሂዱ። This is we all. Yeah! በኢትዮጵያ ብር፣ ዶላር፣ ዩሮ ወይም በየትኛውም ሀገር ገንዘብ በመክፈል የሶደሬ ደንበኛ መሆን ይቻላል። በውጭ ሀገር ገንዘብ ለምትከፍሉ ሰብስክራይብ የሚለውን በመጫን በክሬዲት ካርድ ወይም ዴቢት ካርድን በማስገባት በቀላሉ መመዝገብ ይቻላል። ወይም የሶደሬን አፕሊኬሽን በማውረድ በጉግል ፕሌይ ወይም አፕ ስቶር ውስጥ በተመዘገበው ክሬዲት ወይም ዴቢት ካርድን በመጠቀም መክፈል ይቻላል።